የመጀመሪያው ለመነሻ እንዲመቸን ያንተ ቤተ እምነት የት ነው? የኔ ቤተ እምነት የሐዋርያዊት ቤተክርስቲያን ይባላል። በኢትዮጵያ ሲሆን የኢትዮጵያ ሐዋርያዊት ቤተክርስቲያን ይባላል። በዓለም አቀፍ ሲሆን ደግሞ ዓለም አቀፍ ሐዋርያዊት ቤተክርስቲያን ይሆናል ማለት ነው። የሐዋርያት ቤተ እምነት ከሌላው ቤተ እምነት ለምሳሌ የእናንተ ዶክትሪን አላችሁ፣ ሁሉም እምነት ዶክትሪን አለው። ባለሳሳት ከኢቫንጀሊስቶች ይለያል እና ሰው አሁን ብዙ አቅም በቁጥር ጥናት አላደረግኩም፣ ግን በተለይ ኢትዮጵያውያን ከ80 እስከ 90 በመቶ የሚሆነው በሁለቱ መካከል ልዩነቱን በአግባቡ የሚያውቅ አይመስለኝም። አንዳንዴ ጨፍልቆ የማየት ነገር አለ። የተወሰኑት ደግሞ ልዩነቱን በአግባቡ የሚያውቁ አሉ። እና እስኪ ምንድን ነው ከሌሎች ቤተ እምነቶች የሚለያችሁ? የእናንተ ዶክትሪን ምንድን ነው? ቴዲ አመሰግናለሁ። እንግዲህ እኛ በጣም ስትሪክትሊ ቢብሊካል ነው፣ መጽሐፍ ቅዱሳዊ ነው አስተምህሯችን ብለን ነው የምናምነው። በአብ በወልድ በመንፈስ ቅዱስ እናምናለን። ሌላውም ትንሽ እንትኑ የሚፈጠር ያለው ሁሉም በአብ በወልድ በመንፈስ ቅዱስ እናምናለን ስለሚል አንዳንዴ ግር የሚልበት ሁኔታ አለ። የእኛን አስተምህሮ የማያውቁ ሰዎች ደግሞ ልዩነቱ እኛ በአብ በወልድ በመንፈስ ቅዱስ እናምናለን፣ እነሱ በአብ በወልድ በመንፈስ ቅዱስ አያምኑም የሚል አይነት ነገር ለማድረግ ይሞክራሉ። ግን እንደሱ አይደለም። እኛም በአብ በወልድ በመንፈስ ቅዱስ እናምናለን። መጽሐፍ ቅዱስ ይዞ በአብ በወልድ በመንፈስ ቅዱስ አለማመን አይቻልም። በአብ በወልድ በመንፈስ ቅዱስ አንድ አምላክ ብለን እናምናለን። ግን የአብ ወልድ መንፈስ ቅዱስን የሚተነተንበት መንገድ ላይ ነው ልዩነት ያለው እና አብ ወልድ መንፈስ ቅዱስን ከመጽሐፍ ቅዱስ አንጻር እንዴት ነው እኛ የምናየው? አንዳንድ ጥቅሶችን ጠቅሳለሁ ለአድማጮችም እንዲሆን። አብ ሲል መጽሐፍ ቅዱሳችን ምንጭ ነው፣ የወልድም የመንፈስ ቅዱስም ምንጭ ነው። ለምሳሌ በዮሐንስ ወንጌል 16:28 ላይ እኔ ከአብ ወጥቼ ወደ ዓለም መጥቻለሁ ይላል። ከአብ ወጥቼ ይላል። ስለ መንፈስ ቅዱስ ደግሞ ሲናገር እኔ ከአብ ዘንድ እልክላችሁ እሱም ከአብ የሚወጣ የእውነት መንፈስ ይላል። ይሄ ደግሞ ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ነው የሚገኘው። ስለዚህ አብ የወልድም የመንፈስ ቅዱስም ምንጭ ነው ማለት ነው። ወደ ወልድ ስንመጣ ወልድ ያው ግዕዝ ነው ቃሉ፣ አማርኛችን የእግዚአብሔር ልጅ ለማለት ነው። ልጅ ለማለት ነው ወልድ የሚለው ማለት ነው። ወልድን ከአብ በተለየ ሌላ አካል አድርገን አናየው። መንፈስ ቅዱስንም ከአብ የተለየ ደግሞ ሌላ አካል አድርገን አናየው። ወልድ የሚለውን መጽሐፍ ቅዱስ በርከት ያሉ አገላለጾች አሉት። ለምሳሌ አንዳንዱን ባነሳ ለምሳሌ አንደኛ ተሰሎንቄ ምዕራፍ 1 ላይ እንደዚህ የሚል ቃል አለ። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 እና 10 አንድ ላይ ነው ያሉት። እነርሱም በራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና ለሕያውና ለእውነተኛ አምላክም ታገለግሉ ዘንድ ከሙታንም ያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ ይላል። እውነተኛ አምላክ አለ ይልና ከሙታንም ያስነሳውን ልጁን ይል። ስለዚህ እኛ ልጁን ወይም ወልድ ብለን የምንለው ከሙታን የተነሳውን አካል ነው። ይሄ ከሙታን የተነሳው አካል በዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ይህንን ቤተ መቅደስ አፍርሱት በሶስተኛውም ቀን አነሳዋለሁ ይልና በዚህ በዮሐንስ ወንጌል ላይ ደግሞ ምንድን ነው የሚለው? እነሱ በዛ ዘመን ይሰሙ የነበሩ ሰዎች 46 ዓመት ጀምሮ ሲሰራ ስለነበረው ቤተ መቅደስ የሚናገር መስሏቸው ነበር ይልና እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር ይል። ስለዚህ ዮሐንስ ወንጌል ደግሞ የሰውነቱ ቤተ መቅደስ ብሎ ያመጣዋል። ይህንን ከሞት የተነሳውን አንደኛ ተሰሎንቄ ላይ ሐዋርያው ጳውሎስ ልጁ ነው ከሙታን የተነሳው የሚለውን ዮሐንስ ወንጌል ላይ ደግሞ የሰውነቱ ቤተ መቅደስ ብሎ ደግሞ ያመጣዋል።
እነዚህ ነገሮች በጣም በጥንቃቄ የተቀመጡት ለምንድን ነው? ሌላ አካል እንዳናረገው የሰውነቱ ቤተ መቅደስ ብሎ ያመጣዋል። በኢሳይያስ 53 ላይ ደግሞ የእግዚአብሔር ክንድ ለማን ተገልጧል ብሎ ወልድን የእግዚአብሔር ክንድ ብሎ ያመጣዋል። ክንድ እንግዲህ የሁለንተና ክፍል ነው እንጂ ክንድ የሚባል ሌላ አካል ሊኖር አይችልም። ስለዚህ ለወልድ የሚሰጡት መጽሐፍ ቅዱስ ላይ የሚሰጡትን አገላለጾች ስናያቸው ሌላ አካል ሳይሆን የአንዱ አምላክ ክፍል ነው፣ ሌላ አካል አይደለም። ወይም አካል ነው ብለን ልናስቀምጠው እንችላለን። ለምሳሌ የእግዚአብሔር ጥበብና የእግዚአብሔር ኃይልና የእግዚአብሔር ጥበብ ክርስቶስ ነው ይላል። የእግዚአብሔር ኃይል፣ የእግዚአብሔር ጥበብ። አሁን ይህንን ለብቻው ሌላ አካል መስጠት፣ እግዚአብሔር ጥበቡ ሌላ አካል፣ ኃይሉ ደግሞ ሌላ አካል መስጠት ተገቢ አይደለም። ስለዚህ የሚሰጡት ወልድን ሪፈር እንዲያደርጉ የሚሰጡት መጽሐፍ ቅዱሳዊ ሀሳቦች በሙሉ የአንዱ አምላክ አካል እንጂ ሌላ አካል፣ ሌላ ሁለተኛ አካል ወይም ሶስተኛ አካል ተደርጎ እንዲቀመጥ አያረግም ማለት ነው። ሌላም ብናነሳ በሐዋርያት ሥራ ምዕራፍ 17 ላይ ቅድም ልጁ ነው ከሙታን የተነሳው ብለናል። በዮሐንስ ወንጌል ላይ ደግሞ የሰውነቱ ቤተ መቅደስ ብለነዋል። ሐዋርያት ሥራ ምዕራፍ 17 ላይ ደግሞ እንደዚህ ብሎ ያስቀምጠዋል። ምዕራፍ 17 ቁጥር 30 እና 31 ላይ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል፣ ቀን ቀጥሯልና በዚያ ቀን ባዘጋጀው ሰው እጅ በዓለሙ ሁሉ ላይ በጽድቅ ሊፈርድ አለው። ስለዚህም እርሱን ከሙታን በማስነሳቱ ሁሉን አረጋግጧል ይላል። እዚህ ጋር ደግሞ ያዘጋጀው ሰው ብሎ ያመጣው ልጁን አስነሳ ይላል፣ ያዘጋጀውን ሰው አስነሳ ይላል። ዮሐንስ ወንጌል ምዕራፍ 2 ላይ ደግሞ የሰውነቱን ቤተ መቅደስ አስነሳ ይላል። ስለዚህ የእግዚአብሔር ልጅ ስንል ዝም ብሎ እኛ አንዳንድ ሚስ ሪፕሬዘንት እንደምንደረግ የሆነ ስጋ ብቻ ምናምን ሳይሆን የሰውነቱ ቤተ መቅደስ የሰው እግዚአብሔር ያዘጋጀው ሰውነት ደግሞ የእግዚአብሔር በግ ምን ይላል በሌላ ሲናገር የዓለሙን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ፣ የእግዚአብሔር ክንድ፣ እንደዚህ ሁሉ በሚሉ ቃላቶች ነው የሚገልጸውና እንደዛ እናያለን። ስለ መንፈስ ቅዱስ ስንመጣ ደግሞ አሁንም መንፈስ ቅዱስን ሌላ አካል እንዳይሆንበት በጣም ጥንቃቄ አድርጓል። መንፈስ ቅዱስን ምን ብሎ ያስቀምጣል? ለምሳሌ በሉቃስ ወንጌል ምዕራፍ 11 ቁጥር 20 ላይ ኢየሱስ ክርስቶስ አጋንንት እንዴት እንደሚያወጣ በተናገረበት ክፍል ላይ በጣም ጥሩ የሆነ አገላለጽ አለው። እንዲህ ይላል፣ እኔስ በቤልዘቡል አጋንንትን የማወጣ ከሆኑ ልጆቻችሁ በማን ያወጧቸዋል? ስለዚህ እነሱ ፈራጆች ይሆንባቸዋል ይልና እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆኑ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች ይላል። በእግዚአብሔር ጣት። ይሄ አሁን በማቴዎስ 12:28 ላይ በእግዚአብሔር መንፈስ አጋንንትን ነው ማወጣው ይላል። እዚህ መንፈስ ቅዱስን የእግዚአብሔር ጣት ብሎ ነው የሚያስቀምጠው። ጣት የሁለንተና ክፍል እንጂ ጣት የሚባል ሌላ ራሱን የቻለ አካል ልናስቀምጥ አንችልም። ስለዚህ ነው ምሳሌውን ስለ መንፈስ ቅዱስ ሲያስቀምጥ ሌላ አካል እንዳናረግበት ሲጠነቀቅ የሚሰጠው ምሳሌ እንደዚህ አይነት ነው። በሌላ ቦታ ላይ ደግሞ ምሳሌ መዝሙረ ዳዊት ምዕራፍ 11 ቁጥር 4 ላይ ምን ይላል? አሁንም ስለ መንፈስ ቅዱስ ነው። በጣም ተጠንቅቋል ሌላ አካል እንዳናረግበት። ስለዚህ አብ ወልድ መንፈስ ቅዱስን እኛ የአንዱ አምላክ የሚገለጥበት እንጂ አንዱ አምላክ ብዙ አካላት የሆነበት አንድ መለኮት ሆኖ ብዙ አካላት የሆነበት አይደለም ብለን እንደዛ እናየው። መንፈስ ቅዱስን የእግዚአብሔር ጣት ብለን እናያለን። መንፈስ ቅዱስን የእግዚአብሔር ቅንድብ ይለዋል። ለምሳሌ በመዝሙረ ዳዊት 11 ላይ ቁጥር 4 ላይ ደግሞ እንደዚህ ብሎ ያስቀምጣል። መዝሙረ ዳዊት 11 የሚሰጣ ሌላ አካል ቢሆን ኖሮ ምሳሌዎቹ ሁሉ ስለ መንፈስ ቅዱስ የሚጠቀሱት ምሳሌዎች በሙሉ ሌላ አካልን የሚያመለክት ነው መሆን ያለበት ሁሉ። መዝሙር 11 ቁጥር 4 ላይ እግዚአብሔር በተቀደሰው መቅደሱ ነው፣ እግዚአብሔር ዙፋኑ በሰማይ ነው፣ ዓይኖቹ ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ። አሁን ቅንድብ እግዚአብሔር ፊዚካል የሆነ ፀጉር አለው ማለት አይደለም፣ ግን
ቅንድብ ራሱን የቻለ ሌላ አካል አይደለም። የአካል ክፍል ነው፣ የሁለንተና ክፍል ነው እንጂ ሌላ አካል እንዳይሆን መንፈስ ቅዱስን እንደዚህ ብሎ ያስቀምጣል። በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ እግዚአብሔር በመንፈሱ ነው የሚመረምረው ብሎ መንፈስ ቅዱስ መርማሪው መንፈስ ቅዱስ ነው ብሎ ያስተምራል። እዚህ ጋር ግን በቅንድቡ ነው የሚመረምረው ብሎ ያስቀምጣል። ሌላ ቦታ ላይ ደግሞ የአፉ እስትንፋስ ነው ብሎ ያስቀምጠዋል። ምሳሌ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 ላይ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 ላይ በዚያን ጊዜ ጌታ ኢየሱስ በአፉ እስትንፋስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛው ይገለጣል ይላል። በአፉ እስትንፋስ ይላል። ኢዮብ መጽሐፍ ምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። አሁን የአምላክ እስትንፋስ ሲባል ልክ ቅንድብ ስንል ሊትራሊ ፀጉር ማለት እንዳለው ሁሉ የአምላክ እስትንፋስ ሲልም የሆነ እኛ የምናውቀው አይነት አየር ማለት አይደለም። በሌላ ቦታ ላይ ደግሞ የእግዚአብሔር ዓይን ብሎ ያስቀምጣል። የእግዚአብሔር ዓይን ራዕይ መጽሐፍ 4:5 ላይ ስናነብ የሰባት ዓይኖችና 7 ቀንዶች ናቸው ይልና ይሄም የእግዚአብሔር መናፍስት ናቸው ይላል። የእግዚአብሔር መንፈስ ብሎ ያስቀምጠዋል። ስለዚህ ቀንድ ሲባልም ቀንድ የሚባል ሌላ አካል ሊኖር አይችልም። ቀንድ የአንድ ሁለንተና ክፍል ነው እንጂ የሆነው ቀንድ የሚባል አካል አይኖርም። ዓይንም እንደዛው ሁሉን የሚጠቀሱ ስለ መንፈስ ቅዱስ የሚጠቀሱ ነገሮች በሙሉ የአንድ ሁለንተና ክፍል ሆኖ እንዲታይ እንጂ ሌላ አካል እንዲሆን ስለማይፈቅድ እኛ የምንረዳው አብ ወልድ መንፈስ ቅዱስ የአንዱ አምላክ ሁለንተና ነው ብለን ነው የምንረዳው እንጂ የተለያዩ አካላት ብለን አናየው። እና ይሄ ደግሞ በጣም ቬሪ ኢምፖርታንት ነው ብለን እናምናለን። ይህንን ማመን በጣም አስፈላጊ ነው የሚሆነው። ለምንድን ነው አስፈላጊ የሚሆነው? መዳን የሚባለው ነገር ስለ መዳን ለማውራት አንድ ሰው ስለ መዳን ለማውራት እዚህ ጋር ያለው መረዳት በጣም ወሳኝ ነው ብለን እናምናለን። እሷን ብቻ ላንሳለህ እና አንድ ሌላ ልዩነት ጨምሬልህ፣ እንግዲህ ልዩነቱ ምንድን ነው ስለሆነ ጥያቄው አበቃለሁ ማለት ነው። የት ነው? ሮሜ መጽሐፍ 5 ላይ ልሂድልህ እና ሮሜ መጽሐፍ 5 ላይ እንደዚህ የሚል ቃል አለ። ነገሮች ሰፊ ናቸው፣ ግን አጠር አድርጌ ልዩነቶቹን ለማስቀመጥ ያክል ነው። ሮሜ ምዕራፍ 5 ቁጥር 10 ላይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን ይልቁንም ከታረቀን በኋላ በሕይወቱ እንድናለን ይላል። ይልቁንም ከታረቀን በኋላ በሕይወቱ እንድናለን። ስለዚህ መዳን የሚመጣው ከእርቅ በኋላ ነው። ከታረቀን በኋላ ይላል። በምንድን ነው የምንታረቀው ስንል በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበረ ይላል። እርቁ የተከናወነው እግዚአብሔር ሌላ አካል ሆኖ ደግሞ ልጁ ደግሞ አስታራቂው ሌላ አካል ሆኖ ሳይሆን እግዚአብሔር በክርስቶስ ሆኖ ጋድ ኢን ክራይስት አብ በወልድ ሆኖ ዓለሙን ከራሱ ጋር አስታረቀ። ያስታረቀው ደግሞ አንደኛው አካል ከሌላኛ አካል ጋር ሳይሆን ዓለሙን ከራሱ ጋር አስታረቀ ነው። ስለዚህ ከተለያየ አካል አለ። የሚታየው ወልድ የምንለው የሚታየው የእግዚአብሔር በግ የቅድም ያልነው የእግዚአብሔር ልጅ ያልነው የሰውነቱ ቤተ መቅደስ ብለን የገለጽ ነው። በዛ ውስጥ ሆኖ ዓለሙን ከራሱ ጋር ያስታረቀ ነበር፣ ከራሱ ጋር እንጂ አንደኛው አካል ከሌላኛው ጋር አስታረቀን የሚል የለውም። እና ይሄ ነገር ሲገባን እርቁ ወዴት ይወስደናል? ወደ መዳን ይወስደናል። ከታረቀን በኋላ በሕይወቱ እንድናለን። ስለዚህ ይሄ አስተምሮ የሚያስፈልገው ወደ መዳን ለመሄድ ይሄ ያስፈልገናል ማለት ነው። በሰማይ አሁን የሚጠብቀን መጨረሻ ላይም በሰማይ የሚጠብቀን በራዕይ መጽሐፍ ምዕራፍ 22 ቁጥር 3 ላይ እንደዚህ ይላል፣ ከእንግዲህ ወዲህ መርገም ከቶ አይሆንም፣ የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናል። የአብና የወልድ የእግዚአብሔርና የበጉ የአብና የወልድ ዙፋን በእርሷ ውስጥ ዙፋኖች አለ። ዙፋን አብና ወልድ
በአንድ ዙፋን የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናል፣ ባሪያዎቹም ያመልኩታል ይላል። ያመልኳቸዋል አይደል? ያመልኩታል። አብና ወልድ በአንድ አምልኮ ነው ያለው። ፊታቸውን ያያሉ አይደል? ፊቱን ያያሉ ይላል። እግዚአብሔርና በጉ አንድ ፊት፣ ስሙም በግንባሮቻቸው ይሆናል። ስሞቻቸው አይደል? ስሙም ይላል። ስለዚህ እግዚአብሔርና በጉ ወይም አብና ወልድ በአንድ ዙፋን፣ አንድ አምልኮ፣ አንድ ፊት፣ አንድ ስም ነው ያለው። ለምንድን ነው የሚሆነው? ኢየሱስ ክርስቶስ በምድር አስተምሮ ላይ ሲናገር አብን አሳየን ተብሎ በተጠየቀ ሰዓት ላይ እኔ የምናገራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራላል። ስለዚህ ወልድ የአብ መኖሪያ ነው፣ የአብ መታያ ነው። አብን ማንም ማየት ስለማይችል መንፈስ ስለሆነ የሚታየው በወልድ ነው። ስለዚህ እኛ አብንም እናምናለን፣ ወልድንም እናምናለን። ምንድነው የምናምነው ግን? ወልድ የአብ መታያ ነው ብለን እናምናለን። ወልድ የእግዚአብሔር በግ ነው ብለን እናምናለን። ወልድ የእግዚአብሔር ልጅ ነው ብለን እናምናለን። ወልድ የሰውነቱ ቤተ መቅደስ ነው ብለን እናምናለን። ይሄ ነው ሰማይ ላይ የሚጠብቀን። ስለዚህ የሚጠብቀን አብና ወልድ በአንድ ዙፋን፣ በአንድ አምልኮ፣ በአንድ አካል፣ በአንድ ስም ሆኖ እያለ እዚህ እኛ ምድር ላይ ለያይተን ቆይተን እዛ ስንሄድ ግን የሚገኘው ራዕይ መጽሐፍ ማለት ምዕራፍ 22 የመጽሐፉ የመጨረሻ ክፍል ነው። እንደዚህ ከሆነ የሚጠብቀንን ነው እያመለክን መቆየት ያለብን እንጂ እዛ ስንደርስ የማናገኘውን ነገር በማንኛውም አይነት ያስተምህሮ ስህተት ሌላ የተለየ ነገር የማይጠብቀንን ነገር እያመለክን እንዳንገኝ የሚል ነው የሚሆነው። ሌላኛው የመዳን ጉዳይ ላይ ያለን ልዩነት ነው። መዳን ላይ ያለን ልዩነት ምንድን ነው? ሐዋርያው ጳውሎስ አንድ ነገር ተናግሯል ስለ መዳን። ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ያለን ልዩነት ይሄ ነው ባጭሩ። ከመዳኑ በፊት ግን አንድ ጥያቄ ላንሳ እና እሱን ሄደበት እንዴት እንደሚዳን ትነግረናለን አይሻልም? ይቻላል። እሺ፣ አሁን እኔ እንደተረዳሁት ምናልባት ከተሳሳትኩኝ ታረመኛለህ። አንተ ባለበት በሐዋርያት እምነት አብም ወልድም መንፈስ ቅዱስም ተነጣጥሎ የሚታዩ ሳይሆኑ አንድ ናቸው ብላችሁ ነው የምታምኑት። ሌሎቹ ነጣጥሎ የሚያዩት የተሳሳተ አስተምሮ ውስጥ ነው ያሉት ብላችሁ ነው የምታምኑት አይደል? መነጣጠሉ የአብ ወልድ መንፈስ ቅዱስ የተነጣጠለ ማድረግ። አሁን እኛ አንድ አካል፣ አሁን ሰው ነፍስ፣ መንፈስ፣ ስጋ አለ። ተነጣጥሎ አንድ ናቸው ብላችሁ ነው የምታምኑት እናንተ? በአንድ አካል ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ብቻ ሳይሆን አንድ አካል ነው ብለን ነው አንድ አካል ብለን ነው ብላችሁ ነው የምታምኑት? ያ በአካሉ ውስጥ በወልድ ውስጥ አብ ይኖራል። ከዛ መንፈሱን ደግሞ ከአብ የሚወጣ መንፈስ ደግሞ ይሰጠናል። እሺ፣ በጣም ጥሩ። እንደዛ ከሆነ የሉቃስ ወንጌል 1-4 የመጽሐፍ ቅዱስ ጥቅሶችን አብረን እናነብና እነዚህን እስቲ እንዴት እንደምታስታርቅልን አብረን እናያለን። እነዚህ ምን ማለት ናቸው? አንድ ከሆኑ ምክንያቱም የሌላ እምነት ተከታዮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እና የኢቫንጀሊስቶች በስላሴ ያምናሉ። እናንተ አንድ ነው ብላችሁ የምታምኑ ከሆነ እስኪ ይሄንን እንዴት ታስታርቅልኛለህ? ለምሳሌ ሉቃስ 6:12 ላይ ሉቃስ ወንጌል 6:12 ላይ ላንብብልህ። ሉቃስ 6:12 4 ጥቅሶችን ነግርህና አንድ ላይ ሰብሰብ አድርገህ ምን ማለት እንደሆነ ትነግረናለህ። 6:12 አወጣልኝ ሉቃስ ወንጌል። በእነዚያም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ። እሺ፣ አንድ እሱ ነው። ሁለተኛ ዮሐንስ ወንጌል 3:16 ዮሐንስ ወንጌል 3:16 እሺ፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ቴንኪው። እሺ፣ ተመልሰን ሉቃስ 23:34 ላይ ሉቃስ 23:34
23:34 ኢየሱስ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ ይላል። እሺ የመጨረሻ ማቴዎስ 26:39 ማቴዎስ 26:39 ጥቂትም ወደፊት እልፍ ብሎ ወደቀና ሲጸልይ አባቴ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። ኦኬ አሁን ከነዚህ ጸሎቶች እንግዲህ የኔ መረዳት የመጀመሪያው 3:16 ላይ የእግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ሁሉ እንዲወደዋልና ይላል። ሌሎቹ ላይ ኢየሱስ ክርስቶስ በተለያዩ መንገዶች ሲጸልይ ይነግረናል እና አብም ወልድም መንፈስ ቅዱስም አንድ ከሆነ ኢየሱስ ክርስቶስ ታዲያ የሚጸልየው ለማን ነው? ለራሱ ነው የሚጸልየው ነው? በእናንተ አስተምሮ እንዴት ነው የሚተነተነው? ያ ጥሩ ጥያቄ ነው። ኢየሱስ ክርስቶስ አምላክ ሆኖ ራሱ አምላክ ሆኖ ለምን ይጸልያል? ኢን ዘ ፈርስት ፕሌስ አምላክ ነው። ሁሉን እየቻለ ወደ ሌላ መጸለይ ብቻ ሳይሆን አምላክ ሆኖ እያለ ከሌላኛው ምን ጥበቃ ነው የሚጸልየው? ምክንያቱም ሌላኛው ያለው ነገር ሁሉ እሱ አለው። በሌላ አካል የሚኖረው እግዚአብሔር አብም ሆነ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር ወልድ አለው እየተባለ መልሶ እሱ የሚጸልይበት ምክንያት ምንድን ነው? ሳይቸግረው እንደመጸለይ ማለት ነው። ስለዚህ ነገሩ እንደሱ አይደለም። መጽሐፍ ቅዱሳችን የኢየሱስ ክርስቶስን ጸሎት እንደዚህ ነው የሚያሳየው። ዕብራውያን መጽሐፍ ምዕራፍ 5 ላይ የኢየሱስ ክርስቶስ ጸሎት ትንሽ በኢየሱስ ክርስቶስ ላይ የምናየው ነገር ለየት ያለ ነገር ነው። አሁን ራበኝ የሚለው ራበኝ ይልና የራቡትን ሁሉ የሚመግብ ሆኖ ይመጣል። ጠማኝ ይልና የተጠሙትን ሁሉ የሚያጠጣ ሆኖ ይመጣል። የሰው ልጅ በዚህ ምድር ላይ የሰማይ ወፎች መስፈሪያ አላቸው፣ ቀበሮ ጉድጓድ አለው፣ የሰው ልጅ ግን ራሱን የሚያስጠጋበት የለውም ይላል። አሁን ኦኬ፣ ስለዚህ እውነት ቀበሮ ከቀበሮ አንሶ ከወፍ አንሶ ነው አይደለም። ኢየሱስን ለየት ባለ መጽሐፍ ቅዱስ በሚነግረን መንገድ ነው ማየት ሳይኖረው ሳይሆን እያለው እየቻለ ምን እያለ ነው በሚለው ነው ምን መረዳት ያለበት። ዕብራውያን መጽሐፍ ምዕራፍ 5 ላይ ምን ይላል? እርሱ በስጋ ወራት ከሞት ሊያድነው ወደሚችል ከጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። በስጋ ወራት። ሮሜ መጽሐፍ ምዕራፍ 8 ላይ ደግሞ ከስጋ የተነሳ ስለደከመ ይላል። እዚህ የክርስቶስ ጸሎት፣ የክርስቶስ ጾም፣ የክርስቶስ ያለመቻል የሚመስሉ ገጽታዎቹ በሙሉ ከስጋ የተነሳ የሚመጡ ነገሮች ናቸው። ስለ አብና ወልድ ስናሳው ጸልይ የምንለው አብ በሁለት መንገድ አስተምሮናል። ኢየሱስ ምን አደረገ? አብ እንግዲህ በሁሉ ቦታ የሚኖር ነው ብለናል። ስንጸልይም በሰማያት የምትኖር አባታችን ሆይ ብለን ነው የምንጸልየው። እዚህ በሰማያት በሁሉ ቦታ የሚኖር ነው። መታያው ግን የመታያው መኖሪያ ግን ሰማያት ሁሉ አይደለም። በሁሉ ቦታ ይገኛል። አብ በሰማያት ነው የሚኖረው። የመታያ መኖሪያው ግን ወልድ ነው። እኔን ያየ አብን አይቷል ነው ያለው። እሱ በሰማያት በሁሉ ቦታ ስለሚኖር ሰማይን ያየ አብን አየ አልተባለም፣ ወይ ምድርን ያየ አብን አየ አልተባለም፣ ወይ ሌላ ነገሮችን አይባልም። በወልድ ግን የሚኖረው ኑሮ አብ የሚታይበት መኖሪያ ወልድ ይባላል። ስለዚህ ሲጸልይ ወዴት ጸለየ ስትል በሰማይ ወደሚኖረው በሰማያት ወደሚኖረው በእኔ ውስጥም ይኖራል ወዳለው ነው። አሁን ሰው የሚረዳው ሲጸልይ ኢሚዲየትሊ አብን ከወልድ ውጥት ማድረግ ይፈልጋል። ጥቅሶቹ በሁሉ ቦታ ላይ ያለው አንድ ጥቅስ ለመመለስ ስንሄድ በሌሎች ቦታዎች ላይ ያሉ ጥቅሶች ተረስተው አይደለም። ስለዚህ ክርስቶስ ስለ አብ ምን አስተማረ ነው? ስለ አብ ሲያስተምር በሁሉ ቦታ የሚኖር ነው ብሎ አስተምሯል። በእኔ ነው የሚኖረው ብሎ አስተምሯል። ስለዚህ ሲጸልይ ወደ ማን ነው የጸለየው ስንል በሁሉ ቦታ ወደሚኖረው በውስጡም በእኔ ውስጥም ይኖራል ወዳለው አብ ነው እየተጸለየ ያለው እንጂ
ከሱ ውጪ ወዳለ አብ ነው ማለት አይደለም። በእኔም ይኖራል በሁሉ ቦታም ይኖራል ብሎ ስላለ ኢየሱስ ክርስቶስ ሲጸልይ በስጋው ማለት ነው። ያው የምንለው ልክ በስጋው ወራት ስለሚል በስጋው በውስጡም ወደሚኖረው በሁሉ ቦታ በሚኖረው አብ ነው የሚጸልየው እንጂ በሌላ አካል ከሱ ውጪ ሁልጊዜም ከሱ ውጪ ወይም ከሱ የተለየ አካል ተብሎ የተሰጠው ቅድም ባልካቸው መምህራን በኩል እንደሱ ከሆነ ከሱ የተለየ አካል ከሆነ የሚጸልየው እሱ አይችልም ማለት ነው። ወይም እየቻለ ከሆነ የሚጸልየው የሚጸልይበት ምክንያት ሚኒንግለስ ነው። እየቻለ የሚጸልይበት ምክንያት ሚኒንግለስ ነው። ስለዚህ እንደሱ አይደለም፣ ወደ ሌላ አካል እየጸለየ አይደለም። ከሱ በተለየ አካል ወዳለ አይደለም የሚጸልየው፣ በሱ ውስጥም በሚኖረው በሁሉ ቦታም ይገኛል ብሎ ያስተማረን ክርስቶስ። ለዚህ ነው ሁለቱንም ያስተማረው። አብ ሊሚትድ ሆኖ ወልድ ውስጥ ብቻ የሚቀር ነገር ተደርጎ እንዳይታይ በሁሉ ቦታ የሚኖር ነው ብሎ አስተማረ። ከሱ ውጭ ደግሞ የተለየ አካል ነው ብለን እንዳንለው ደግሞ በእኔ ነው የሚኖረው ብሎ አስተማረ። ስለዚህ ሲጸልይ ወደ ማን ጸለየ ሲባል በሱ ውስጥ የሚኖረው በሁሉ ቦታም ወደሚኖረው አብ ነው የጸለየው ብለን ነው እንደ እግዚአብሔር ቃል የምናየው። እሺ እዚህ ጋር በእርሱ የሚያምን ሁሉ በእርሱ ሲል ላኪው ነው። በዚህ በእኔ አንደርስታንዲንግ አብን ማለቱ ይመስለኛል። አብን ማለቱ ነው ይመስለኛል ሳይሆን አብን ማለቱ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ካለን እግዚአብሔር አለ፣ እዚህ ጋር ልጅ አለ። ስለዚህ እዚህ ጋር እግዚአብሔር አንድያ ልጁን የሰጠን ነው፣ አባት ነው። ልጁ ኢየሱስ ክርስቶስ ነው። እንዴት ነው እዚህ ጋር ኢየሱስ ክርስቶስ አባትም ልጅም ራሱ ሊሆን የሚችለው? ምንድን ነው መሰለህ? ኢየሱስ ክርስቶስ ሰውም አምላክም ነው እኮ። ሰውም አምላክም ነው። ሰጠን የምንለው ሰውነቱን ነው እንጂ አምላክ አምላክን ሰጣን። አምላክ አይደለም የሰጠን። አምላክ ሰውነቱን ነው የሰጠን። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል ይላል። ወንድ ልጅ የሚለው መለኮትን አይደለም የሚያመለክተው፣ ወንድ ልጅ ነው የተሰጠው። ወንድ የሚባል አምላክ የለም። ወንድ የሚባለው ሰውነቱን የሚያመለክት ስለሆነ ነው። ወንድ ልጅም ተሰጥቶናል የምንለው። ስለዚህ እግዚአብሔር አምላክ ያ በክርስቶስ ተገልጧል የምንለው በእኔ ነው የሚኖረው፣ በሁሉ ቦታም ይኖራል፣ በእኔም ይኖራል ያለው አብ ልጁን ሰጠን ነው። ይሄ ልጅ እኮ ነው ቅድም የእግዚአብሔር በግም ይባላል፣ የሰውነቱ ቤተ መቅደስም ይባላል፣ እግዚአብሔር ያዘጋጀው ሰውም ይባላል ያለው ይህን ልጅ ነው። ቆይ እኔ አሁን አንድ ያልገባኝ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው አይደል? በቅድስት ድንግል ማርያም ውስጥ ነው ያደረው፣ የመንፈስ ነው የተጸነሰው፣ የሰው ስጋ ለብሶ ነው የመጣው። ስለዚህ ኢየሱስ ክርስቶስ ምድር ላይ በነበረባቸው 33 ዓመታት በጸለየባቸው 3 ዓመት ተኩል በጸለየባቸው ጊዜያቶች ሲሰቅል በተሰቀለበት ሰዓትም ጸልዋል። እቺ ጽዋ ከኔ ትለፍም ብሏል። የሚያደርጉትን አቁምና ይቅር በላቸውም ብሏል። አሁን በእናንተ አስተምሮ ሶስቱንም ሆኖ ያለው ሁሉንም ሶስቱንም የያዘው አብም ወልድ መንፈስ ቅዱስም ራሱ ኢየሱስ ክርስቶስ ነው ካልን ኢየሱስ ክርስቶስ እንደ ልጅ ሲመጣ ጸሎት የሚሰማና የሚመልስ አለ አይደለ? ሰው ለራሱ ነው የሚጸልየው፣ ራሱ ነው የሚመልሰው ነው የምትለኝ አንተ። የሚጸልየው ራሱ እንደ አባት ሆኖ ይጸልያል፣ ራሱ እንደ መንፈስ ቅዱስ ሆኖ ሆሊ ስፒሪት እኔ ብሄድ አጽናኙን ብልክላችሁ ይሻላል የሚለውም ራሱን ነው የሚልክላቸው። በሌላ አባባል አባት የሆነውም እሱ ነው፣ ልጅ የሆነውም እሱ ነው፣ መንፈስ ቅዱስ የሆነውም እሱ ነው ካልከን ለምን ታዲያ ለምን መጸለይ ያስፈለገ? አሁን አንድ ያልገባኝ ነገር መጸለይ ያስፈለገው ለምንድን ነው? አንደኛ እኛ ምንድን ነው መሰለህ ስንለያየው ነው ራሱ ወደ ራሱ የሆነው። አሁን አንደኛ እግዚአብሔር አብና እግዚአብሔር ወልድ የሚባል ሁለት አካላት ፈጥረን እኩል ችሎታ ያላቸው አንዱ ከአንዱ ምንም የማያንስ ይሄኛውን ማድረግ የሚችለው ይሄን ማድረግ የሚችል አንደኛው አምላክ እግዚአብሔር ወልድ የሚባለው አምላክ
እግዚአብሔር ወደሚባለው አምላክ ከሆነ ራሱ ወደ ራሱ ይሆናል። ሰውነት ነው አሁን ምንድነው በስጋ ወራት የሚለ ሰውነት ወደ መለኮት ነው። ልጅ ወደ አብ ነው የሚጸልየው። ግን የት የሚኖረው አብ ነው ጥያቄ። የት የሚኖረው አብ የት ወደሚኖረው አብ ነው የሚጸልየው? ልዩነቱ እዚህ ጋር ነው ያለው። የተለያየ አካል ነው ብሎ የሚያምኑት ከሱ በተለየ አካል የሆነ ሰማይ ላይ የሚሆን የሆነ ቦታ ላይ የሚኖር ሌላ አካል ነው ነው። አዎ ሌሎቹ አብ አለ በሰማይ ወልድ አለ በምድር። ኤግዛክትሊ እንደሱ ነው መጽሐፍ ቅዱስ የሚነግረን ግን እንደሱ አይደል። አብ በሰማያት አለ፣ ሰማይም በሰማይ ሰማያትም ሁሉ አለ፣ በሁሉ ቦታ የሞላ ነው፣ ስፒሪት ነው። በወልድም ግን ይኖራል። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ ኢየሱስ ክርስቶስ ሲያስተምር አባትን አሳየንና ይበቃናል ባሉበት ቦታ ላይ የአብን መኖሪያ ሰማያትን ብቻ አላደረገም። ምን ብሎ አመጣው? ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ትልቁ ስህተት እሱ ነው። አብን ከወልድ ነጥሎ ሌላ በሰማይ የሚኖር ሌላ አካል ማድረግ። አካል የሚለውን ሌላ ስም ሊሰጠው ይችላል፣ ፐርሰን ወይም ሌላም እንደዛ ሊሉት ይችላሉ። ግን የተለየ ከወልድ የተለየ ምን ይላል? እንደዚህ ነው የተናገረው ቁጥር 10 ላይ እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። ይሄ የመጽሐፍ ቅዱስ ክፍል ከመጽሐፍ ቅዱስ ተገንጥሎ እንዲወጣ እስካልተደረገ ድረስ አብን ከወልድ በተለየ አካል ብቻ የሚኖር ነው ብሎ መናገር አንችልም። ስለዚህ ስለ አብ ስናወራ መጽሐፍ ቅዱስ ስለ አብ የሚያወራውን ሁሉ ነው የምንቀበለው እንጂ አንደኛውን ስለ አብ የሚያወራውን አንደኛውን ተቀብለን ሌላኛውን ደግሞ መጣል አንችል። ስለዚህ አብ በሰማያት ይኖራል የሚለውን ደስ ብሎን እንደተቀበል ነው በወልድም ይኖራል ብሎ የተናገረውን ሁለቱንም የነገረን እሱ ስለሆነ መቀበል አለብን። እዚህ ስለ አብ እኛ እንዴት ነው የምንረዳው? በሰማያትም ይኖራል በወልድም ይኖራል። ስለዚህ ሲጸልይ ሰውነት፣ ወልድ፣ የሰውነቱ ቤተ መቅደስ፣ በስጋ ወራት የሚሉ ሐሳቦች ስላሉ ሰውነት ነው የሚጸልየው። አምላክ አይጸልይም። ሰውነት ስላለው ነው እንጂ የሚጸልየው አምላክ ምንም የሚጸልይበት ምክንያት የለውም። አምላክ በራሱ ሁሉን ይችላል። ኢየሱስ ክርስቶስ በአምላክነቱ የሚጸልይበት ምንም ምክንያት የለም። ምንም ይሄንን ጀስቲፋይ ማድረግ የሚችል ማንም የለም። አምላክ የሚጸልይበት ምን አቶ ይጸልያል አምላክ። ስለዚህ ወደ ጸሎቱ ስንመጣ ወደ ኢየሱስ ምንነት ነው የምንሄደው? ሰውነት ነው የምንሄደው። ኢየሱስ ክርስቶስ ሰው መሆኑን ነው የሚያሳየው መጸለዩ እንጂ አምላክ አለመሆኑን አይደለም የሚያሳየው። አምላክ ብቻ አለመሆኑን ሰውም መሆኑን የሚያሳይ ክፍል ነው ጸሎቱ የሚነግረን። መዝሙረ ዳዊት 65 ላይ ምን ይላል መሰለ? ስጋ ሁሉ ጸሎትን ወደ ምትሰማ ወደ አንተ ይመጣል ይላል። ስጋ ሁሉ። ስለዚህ ክርስቶስ ባይጸልይ ኖሮ ስጋ ለብሷል ማለት አንችልም። ስጋ ሁሉ ጸሎትን ወደ ምትሰማ ወደ አንተ ይመጣል የሚለው ጥቅስ ክርስቶስ ላይ አይሰራም ማለት ነው። ወይም ኢንቬን ክርስቶስ ላይ ካልሰራ ደግሞ ካልጸለየ ክርስቶስ ስጋ አልለበሰም ማለት ነው። ስለዚህ የክርስቶስ ጸሎት የሚነግረን ቅድም ዕብራውያን ምዕራፍ 5 ላይ እንዳነበብኩት መዝሙረ ዳዊት 65ን የምታየው ስጋ መልበሱን ነው የሚነግረን። አምላክ ብቻ ክርስቶስ ቢሆን ኖሮ አይጸልይም። አምላክ የሚያጸልየው ምክንያት ምንም የለም። ስለዚህ ጸሎቱ የሚነግረን ሰው መሆኑን የሚነግረን ትልቅ የመጽሐፍ ቅዱስ ሐሳብ ነው ማለት ነው። ወዴት ነው የሚጸልየው ስንል ግን በሁሉ ቦታ ወደሚኖረው በእኔም ይኖራል ወዳለው አብ ነው። ምክንያቱም ኢየሱስን ስታየው ወልድ ብቻ አይደለም የምናየው። ኢየሱስን ስናይ ወልድ አለ፣ በወልድ የሚኖር ደግሞ አብ አለ። እኛ ሰውነት ወደ ሰውነት ጸለየ ብንል ነው ራሱ ወደ ራሱ ጸለየ። ቅድም ያነሳው ትልቅ ፖይንት አለ። ራሱ ወደ ራሱ ጸለየ የሚሆነው ኢየሱስ ሰው ብቻ ከሆነና ሰው ወደ ሰው ጸለየ ከሆነ ራሱ ወደ ራሱ ነው የሚሆነው። ኢየሱስ ክርስቶስ ግን ሰውም አምላክም ከሆነ ጸሎቱ የሚነሳው በሰውነቱ ከሆነ ሰውነት ወደ መለኮት፣ አብ ወልድ ወደ አብ ነው የሚሆነው። የት ወደሚኖረው አብ ስንመጣ በእኔም ውስጥ ይኖራል ወዳለው በሁሉ ቦታ ይኖራል ወዳለው አብ ነው ጸሎት እየቀረበ ያለው። የአካል ልዩነት ግን የለም ማለት። ለምንድን የአካል ልዩነት ማይኖረው? ያ አብ ከሱ ውጭ ብቻ የሚኖር ሳይሆን በውስጡም የሚኖር
በሱ ውስጥ ብቻ በወልድ ውስጥ ብቻ ተወስኖ የሚቀር ሳይሆን ደግሞ በሁሉ ቦታ የሚኖር ይህንን የመጽሐፍ ቅዱስ እውነት መቀበል ይኖራል፣ የግድ ነው የሚሆነው። ስለዚህ ለራሱ የሚጸልየው ራሱ እግዚአብሔር ነው፣ የሚመልሰውም ራሱ ነው የምትለኝ? ሰውነት የሰው ስጋ የለበሰው ሰውነት አምላክ ወደ እግዚአብሔርነቱ ነው የሚጸልየው ማለት ነው እኮ። የሚጸልየው ታዲያ ለምንድን መላሽ ራሱ ከሆነ ጠያቂም ራሱ ከሆነ ለምንድን ነው የሚጸልየው? መላሽ ራሱም የሆነው ሰውነት ጸልዮ ሰውነት የሚመልስ ከሆነ ነው መላሹ ራሱ ጸላዩ ራሱ የሚሆነው። የሚጸልየው በሰውነቱ ነው ካልንና የሚመልሰው አምላክነት ነው ካልን ሰውነት ለሰውነት ጸለየ፣ ሰውነት ለሰውነት መለሰ አይሆንም። የሚጸልየው በሰውነት ነው ካልን ሰውነት ጸሎት የሚቀርበው በሰውነት ነው። መልስ የሚሰጠው ግን ማን ነው? እግዚአብሔር ነው። እግዚአብሔር ሰውነት አይደለም፣ እግዚአብሔር መንፈስ ነው። ስለዚህ ሰውነት ይጸልያል፣ መንፈስ ይመልሳል። ይህንን ነው የምናየው። እሺ እግዚአብሔርና ኢየሱስ ክርስቶስ በእናንተ ዶክትሪን ምንና ምንድን ናቸው? እግዚአብሔር ኢየሱስ ክርስቶስ ቅድም እንዳስቀመጥኩት ነው። እግዚአብሔር የምንለው አብ ምንጭ ነው። የአብም የማን ነው? የመንፈስ ቅዱስም የወልድም ምንጭ አብ ነው ማለት። ያው ለምሳሌ ኦሪት ዘፍጥረት ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ስለዚህ አሁን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለውን እናንተ ኢየሱስ ክርስቶስ ሰማይና ምድርን እንደፈጠረ ነው የምታስቡት ወይስ በዚህ ጉዳይ ላይ እናንተ በዚህ ዘፍጥረት 1:1 እንዴት ነው የምታዩት? ያው በዛ ጊዜ ይህ ስም አልተገለጠም። ኢየሱስ የሚለው ስም የተገለጠው በአዲስ ኪዳን ነው። ስለዚህ እግዚአብሔር ብሎ እዛ ጋር በተቀመጠው ቃል እንጠቀማለን። ግን አዲስ ኪዳን ላይ መተን ያ የፈጠረው እግዚአብሔር የምንለው እሱን ነው ካልን፣ አዎ እንደሱ ነው መጽሐፍ ቅዱስ የሚያመጣው። ኢየሱስ ክርስቶስ ፈጠረው ብላችሁ ስሙ ኢየሱስ ክርስቶስ የማዳን ስሙ ነው። ኢየሱስ ክርስቶስ ብቸኛ ስም ነው። በነገራችን ላይ በመጽሐፍ ቅዱስ ውስጥ ከስሞች ሁሉ በላይ የሆነ ብቸኛ ስም ኢየሱስ ክርስቶስ ነው። መዳን በሌላ በማንም የለም የተባለለት ብቸኛ ስም ኢየሱስ ክርስቶስ ነው። ይሄንን ስም ይሄ ነው ቬሪ ኢምፖርታንት ቴዲ። ይሄንን ስም ወስደ ወልድ ለሚባል አብና መንፈስ ቅዱስን ለማይመለከት አካል ብንሰጠው አብና መንፈስ ቅዱስ የሚያድን ስም የላቸውም ማለት ነው። ኦኬ። ስለዚህ እኔ አሁን በተረዳሁት ኬሚስትሪ ትንሽ እንትኑ እስከተወሰነ እኔ የሶሻል ሳይንስ ተማሪ ነኝ፣ ግን የኬሚስትሪ እስከ 10ኛ ክፍል ሰነፍ የሚባል ተማሪ አይደለም። እስኪ ትክክል ካልሆንኩኝ ታስረዳኛለህ። ለኬሚስትሪ ልግለጸው። ለምሳሌ ውሃ አለ። ውሃ በረዶ ውስጥ ፍሪጁ ስትከተው በረዶ ይሆናል። ሊኩዊድ የነበረው ሶሊድ ነው የሚሆነው። ከዛ በኋላ ሙቀት ላይ ስታስቀምጠው ይተናል፣ ግን ራሱ ውሃ ነው። በሊኩዊድ በሶሊድ እና በጋስ ፎርም። ስለዚህ እናንተ አብ ወልድ መንፈስ ቅዱስን የምትገልጹት አንድ ነው። ጀስት በተለያየ መንገድ ተገለጸ እንጂ በሊኩዊድም በሶሊድም በጋስም መልክ ሆኖ እኛን ለማስተማር ወደ ምድር ላይም ሲመጣ እንደ ሰው ሆኖ መጣ እንጂ አንድ ነው ብላችሁ ነው የምታስቡት። ምናልባት ምሳሌ ትክክል ነው ነው እሱ ይህንን ለመግለጽ በጣም ያስቸግራል። ለምሳሌ ጥሩ ምሳሌ የሚቀርበው ሰው ነው። ሰው ነፍስ አለው፣ መንፈስ አለው፣ ስጋ አለው። ሰው ስትል ትክክል። ነፍሱ ስጋ ነው ማለት ግን አይደለም። በአካል ነው ማይለያየው። በአካል አትለያየውም። ነፍስና መንፈስ በስጋ ውስጥ ነው ያለው። ከአብ የሚለየው ከአብ ወልድ መንፈስ ቅዱስ የሚለየው ምንድነው? አብ የምንለው ግን ሊሚትድ ሆኖ እዛ የኛ ነፍስ እኛ ውስጥ ብቻ ነው የምትቀረው። ከዚህ ውጪ ከኛ ውስጥ ነው የምትኖረው። ነፍሴ በእኔ ውስጥ ናት ይላል ዳዊት ሲናገር። ግን ያናግራታል። ነፍሴ ሆይ እግዚአብሔርን ባርኪ ይላታል። ያ ማለት ነፍሱ ሌላ ቦታ ናት ያለችው ማለት አይደለም። በውስጡ ያለችውን ነፍስ ነው የሚያናገራት። ነፍሴ ሆይ እግዚአብሔርን ባርኪ ስላለ በቃ በውስጡ አይደለችም ማለት ነው፣ ከዛሬ ጀምሮ አንልም ይላታል፣ ያናግራታል። ግን በሰውነቱ
ነው ሰውነት ለነፍስ ማለት ነው። ኦኬ ወደ አብ ስንመጣ ግን አብ በሁሉ ቦታ የሚገኝም ነው፣ በወልድም የሚኖር ነው። እንደ ነፍስ በስጋ ውስጥ ብቻ በሰውነት ውስጥ ብቻ ሊሚትድ ሆኖ የሚቀር አይደለም። ስለ አብ ያስተማረን ሁለቱንም ስለሆነ በእኔም ይኖራል፣ በሁሉ ቦታም ይኖራል። ሰውነት አለ፣ የሚታይ የሚዳሰስ የሚጨበጥ ሰውነት አለ። ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ስለዚህ ያ የተወለደው ሰውነት የእግዚአብሔር ልጅ ነው። በዛ ሰውነት ግን ማን ይኖራል? አብ ይኖራል። በእኔ የሚኖረው አብ ስራውን ይሰራል። ኦኬ ገብቶኛል። ለምንድን ነው መሰለ ያንን ያልኩ ነገር አብ በወልድ ይኖራል እንላለን እንጂ አሁን ወደዛ ወደ ሊኩዊድ ሶሊድ ፎርም በምትሄድበት ጊዜ ሊኩዊዱ ሶሊድ ሲሆን ሶሊድ ነው የሚሆነው እንጂ ሶሊዱ ውስጥ ሊኩዊድ አለ እያልክ አይደለም። ውሃ ነው፣ ዞሮ ዞሮ ውሃ ነው አይደል? የተነነው ግን አይኖርም። ሴም ታይም አይኖርም። ሲቀይር ሶሊድ ሲሆን ሊኩዊድ የነበረው በሙሉ ወደ ሶሊድ ይመጣል። ሲተን ደግሞ ትንን ይላል እንጂ ያ የተነነው እዛ የተነነው ውስጥ ሶሊድ እና ሊኩዊድ ለመሆኑ አይደለም የሚተነው። በቃ ሲተን ደግሞ ሊኩዊድነቱን ያጣል፣ ሶሊድነቱን ያጣል ማለት ነው። ወደ ኢየሱስ ክርስቶስ ስትመጣ ግን በዛ በሰውነት ውስጥ አብ አለ፣ ወልድም አለ፣ አብም አለ እንጂ ተቀይሮ ሶሊድ ሊኩዊድ ሆኖ እንደዛ አይሆንም። እንደዛ አይነት አይደለም። በዛ ሰውነት ውስጥ በወልድ ውስጥ አብ ይኖራል እያለ ነው መጽሐፍ ቅዱስ። በእኔ የሚኖረው አብ ይሆናል እንጂ አብ ከዛሬ ጀምሮ አውቅቶለት እኔ ወልዶኛለሁ አብ የሚባለው ነገር ሊኩዊድ ነበር አሁን ሶሊድ ሆኗል እያለን አለ። በእኔ የሚኖር እንደተጻፈው ነው መቀበል ያለብን። እኔ እሺ፣ በዚህ ደረጃ ለምሳሌ አሁን አብ ወልድ መንፈስ ቅዱስ የሚለው ግልጽ ባለ አማርኛ ተጽፏል። ለምሳሌ አሁን ማንኛውም ሰው ምንም የትምህርት ደረጃንም አይጠይቅም ይሄን ለመረዳት በቀላሉ ትረዳለህ ብለው ያስባሉ። አብ አባት እግዚአብሔር አለ፣ ወልድ ኢየሱስ ክርስቶስ ነው ይሄው ይለዋል፣ መንፈስ ቅዱስ ደግሞ ይሄው ይለዋል። እና አሁን በእናንተ ዶክትሪን ይሄ ነው ብላችሁ ትንሽ የሆነ ሚስጥር ነገር ያለው ነገር ነው የሚመስለው። ለመረዳት ትንሽ መመራመር፣ ማሰብ፣ ማሰላሰል የሚጠይቅ ነገር ነው። ለምን በዚህ ደረጃ ሚስጥር ይሆናል? የእግዚአብሔር ቃል በቀላሉ የምንረዳው ለምን አይሆንም? ቴዲዬ ሚስጥር ያደረገብን ቀደም ሲል የገባብን ትምህርት ስላለን ከዛኛው ቀደም ብሎ የተማርነው ትምህርት ነጣጥሎ ስላስተማረን አሁን የኛውን ስንሰማ ነው ችግር የሆነው እንጂ ኢየሱስ ክርስቶስ ያስተማረውን ሁሉንም አንድ ሳንቀር ይሄ እግዚአብሔር ቃል ነው ብሎ ሰው ካመነ ኢየሱስ ያስተማረውን ሁሉንም ነው ማመን ያለበት እንጂ እየመረጠ ማመን የለበትም። አባት ሆይ ብሎ ካለ ኦኬ አባት አለ፣ ስለዚህ ልጅ አለ። በሰማያት የምትኖር አባት ሆይ ካለ ኦኬ አባት በሰማይ ነው የሚኖረው፣ እሱ እዚህ ነው ያለው፣ ስለዚህ ልጁና አባቱ የተለያየ ነው ብሎ ይሄ እዚህ ጋር ቆመ። እኛ ምንድን ያደረግነው ይሄም ልክ ነው አብ በሰማያት ይኖራል የሚለው ተቀበልንና ዮሐንስ ወንጌል ላይ ስንመጣ ደግሞ ይሄ አብ ግን ሰማያት ላይ ብቻ የሚኖር ነው ሳይሆን በእኔም ይኖራል ይሄንን ጨመርን። ምክንያቱም ስለተነገረን ማለት ነው። ለምሳሌ ኢየሱስ ክርስቶስ እናንተ ስትጸልዩ እንደዚህ ጸልዩ ብሎ ነገረን። እንደወረደ በቀላሉ ተቀበልን። በሰማያት የምትኖር አባታችን ሆይ ሲለን አባታችን የሚኖረው በሰማይ ነው አለን። አባት እንዳለን የገባን እንጂ ሌላ ውስብስብ ነገሩ እንደዚህ ከዛ በስተጀርባ ለማለት የፈለግነው ብለን በመሄድ ደረጃ ላይ ለምንድን ነው እንደዚህ ውስብስብ ሆኖ ጥያቄ። ኢየሱስም ሲናገር በሰማይ የሚኖር አይደለም ያለው፣ በሰማያት ነው ያለው። በሰማያት የምትኖር አባታችን ነው። ሊሚትድ እንዳናደረገው በሰማያት በሁሉ ቦታ የሚኖር አድርጎ ነው ያመጣው። ከዛ ደግሞ ዮሐንስ ወንጌል ላይ ደግሞ አንድ ሰማይ ነው ያለው ብዬ ነው። በመጽሐፍ ቅዱስ መሰረት ሰማይ የሰማያት ሰማይ እና ሰማይ አለ። በሁለተኛ ቆሮንቶስም ላይ አትሊስት ሶስተኛ ሰማይ ድረስ ሄጄ ነበረ ብሎ ስለሚል ሶስት ሰማይ አለ። በዛ አንጻር ልክ ነው። ስለዚህ ሲያስተምር እሱንም ተቀበለን በእኔ ነው የሚኖረውን የሚለውን ስለማን እንተው? አብ አሳየን ተብሎ ሲጠየቅ በቃ ሰማይ ነው የሚኖረው እሱ፣ እኔ እዚህ ወልድ እኔ እዚህ ነኝ ያለሁት፣ ተነጣጥለን ነው የምንኖረው፣ እሱ ሌላ አካል ነው እኔ ሌላ አካል ነኝ እኮ ብሎ ሊል ይችል ነበር። አላለም። አብን አሳየን ተብሎ በሚጠየቅበት ጊዜ በእኔ ነው የሚኖረው አለ። እኔ የምናገረውን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። ኦኬ። ስለዚህ ሁለቱንም መቀበል በሰማያትም ይኖራል፣ አሜን ነው።
በእኔም ይኖራልም አሜን ነው። እኛ ጋር የመጣ ይሄ ነው። ልዩነቱ እዚህ ጋር ነው። እዛኛው አካባቢ ያለው ምንድነው? በእኔ ይኖራል የሚለው እሱ ቦታ አልተሰጠውም። በሰማይ ይኖራል። ስለዚህ እሱ ሰማይ ነው። ይሄኛው ወልድ የሚባለው ምድር ነው። አብ የሚባለው ሰማይ የሚለው ላይ ቆመ ማለት ነው። እዛ ላይ የቆመ ሰው አሁን ይህን ሲሰማ እንዴ ኮምፕሊኬትድ የሚያደርገው ሁሉንም ካልተቀበል መጽሐፉ የሚለውን ሁሉንም ከተቀበል ምንድን ነው የሚሆነው? እኛም እኮ ከሰዎች አንዱ ነኝ፣ እኔም ከሰዎች አንድ ምስኪን ነኝ እኮ። ስለዚህ እኔም ሊገባኝ አይገባም እኮ። ምንድን ነው የሆነው? ሁሉንም መቀበል ነው ዋናው ፕሪንስፕል። በሰማያት የሚኖር ነው ሲልም አሜን፣ በእኔ ነው የሚኖረው የሚልም ሲል አሜን። ስለዚህ እኔ አብን ስረዳው እንዴት እረዳለሁ? በወልድም የሚኖር በሁሉ ቦታም የሚኖር ብዬ እረዳዋለሁ። ሲጸልይ ለምንድን ነው የማይቸግረኝ? ሲጸልይ ወደ ነው የሚጸልየው? በሰማያት ወደሚኖረው በእኔም ውስጥ ይኖራል ወዳለው ነው የሚጸልየው። ምንም አይቸግረኝም። በምን ጸለየ ሲል በስጋ ወራል። ስለዚህ ስጋ ለብሷል ማለት ነው። በዛ ስጋ ውስጥ ግን ስጋ ብቻ አይደለም ያለው። ስጋ ወደ ስጋ አይደለም የሚጸልየው። ሰው ወደ ሰው አይደለም የሚጸልየው። ሰው ወደ ሰው ብዙ ጊዜ እንደዚህ አይነት ሚስቴኮች ሰማለሁ። እና ራሱ ወደ ራሱ ጸለየ ነው የሚባለው ማለት ነው። ኦኬ ራሱ ወደ ራሱ ለማድረግ መጀመሪያ የጸለየው ማን ነው? አምላክነት ነው ወይ ሰውነትን ነው? የጸሎቱ ስቴጅ ፕላትፎርም ላይ ያወጣ ነው ማንን ነው? አምላክነትን የጸለየው ካለ ለምን ይጸልያል? አምላክ ሁሉን እየቻለ ለምንድን ነው የሚጸልየው? መጽሐፍ ቅዱሳችን በራዕይ መጽሐፍ ምዕራፍ 1 ቁጥር 8 ላይ ሲናገር ያለ የነበረ የሚመጣ ሁሉንም የሚገዛ ጌታና አምላክ እኔ ነኝ ይላል። እንግሊዝኛው the almighty ነው የሚለው። ሁሉን የምችል እኔ ነኝ ይላል ኢየሱስ። ኦኬ ሁሉን እየቻለ ምንድነው እባክህ ምናምን የሚል ጸሎት ውስጥ የሚገባበት ምክንያት ካለ ከአምላክነት ጋር አያያዝም ማለት ነው። ሁሉን የሚችል ጌታና አምላክ ነው። ሁሉን የሚችል ሰው ነኝ አላለም። ሁሉን የሚችል ጌታና አምላክ ነኝ አለ። ስለዚህ በጌታና አምላክነቱ ሁሉን የሚችል ነው። ጸሎቱ ቤት በኩል ገባ። የጸሎቱ ጉዳይ ስንል በስጋው ወራት የሚል ነገር መጣ ማለት ነው። ስጋ ነው የሚጸልይ። ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። ሰው ሁሉ ማለት ነው። ስለዚህ በሰውነት ነው ጸሎት የመጣ። ሰውነት ጸልዮ ሰውነት መለሰ ከሆነ ራሱ ወደ ራሱ ጸለየ ይባላል። ሰውነት ወደ መለኮት ካለን ወይም ደግሞ ሰውነት ወደ አብ ካልን ግን ራሱ ወደ ራሱ እያልን አይደለም። ሰውነት አንድ ቦታ ሊሚትድ ነው። አብ ግን በወልድም የሚኖር ነው፣ በሁሉ ቦታም የሚኖር ነው። ስለዚህ ውስን የሆነው ሰው የምንለው አካል በውስጡም በሚኖረው በሁሉ ቦታም ወደሚኖረው አብ ጸለየ ብለን መጽሐፉን ከተቀበልነው ምንም የሚያስቸግር ነገር የለም። እችኛዋን ብቻ አንድ ቦታ ላይ ያለችዋን ብቻ ተቀብለን እሷን ብቻ ስንቀጠቅጥ ከሆነ የኖር ነው። ሁለቱም ሲመጣለን አሁን ብዥ ይላል፣ ግር ይላል ማለት ነው። ሚስጥር ይሆናል ማለት ነው። ስለዚህ እኔ የምጋብዘው ምንድን ነው? መጽሐፍ ቅዱስን የሚያጠኑ ወገኖቼ የምጋብዘው ምንድን ነው? ሁሉንም እናጥና፣ ሁሉንም እንቀበል። ስለ አንድ ጉዳይ ምን እላለሁ እኔ መሰለ ሳጠና ሌስ the whole Bible say in the given subject. You know? The whole Bible has to say in the given subject. አንድ የሆነ ርዕስ እናነሳ፣ ስለዛ ርዕስ መጽሐፉ ሁሉ ነው እንዲል መጠበቅ ያለብን እንጂ እኛ የምናውቃቸው ጥቅሶች ብቻ አይደለም እንዲሉልን መጠበቅ ያለብን። በዚህ ጉዳይ ላይ መጽሐፍ ሁሉ ምን ይላል? እንደዛ ውስጥ ከተቀባ ኦኬ አብ የት ነው የሚኖረው ስንል፣ ስለዚህ መጽሐፍ ሁሉ ምን ይላል በሚለው ከሄድ በሰማያት የሚኖራል ይላል፣ በእኔ ነው የሚኖረው ይላል። ምንም ችግር የለም። ሁሉ ምን ይላል የሚለው ጋር ሳትሄድ አንድ ቦታ ላይ ያለችዋን ብቻ ፒክ ካደረገን እዛ ቦታ ላይ አሁን እኮ ዮሐንስ ወንጌል 14:10 ቅድም ያነበብኩልን ብቻ ያነበበ እኮ በወልድ ነው የሚኖረው ብቻ ብሎ ቁጭ ይላል። እሺ ብታዲያ በሰማያት የሚኖረው ማን ነው ብትለው እኔ በቃ በወልድ ነው የሚኖረው ማስረጃ አለኝ ይልሃል። የት ቦታ ላይ? ዮሐንስ 14 ላይ። እውነቱን ነው አለው ማስረጃ። ይሄ ሰውዬ ምን አላደረገም ማለት ነው? በሌላኛው ክፍል ላይ በሰማያትም ይኖራል የሚለውን አላነበበም ማለት ነው። ስለዚህ አንዱ ቦታ ላይ ይንጠለጠልና ሙሉ እውቀት አይሆንም ማለት። በሰማይ የሚለውን ያነበቡ ደግሞ ይችኛዋ ትቀራለች። አብና ወልድ ለነሱ እዛና እዚህ ሆኖ ይቀርባቸዋል ማለት። መፍትሄው ምንድን ነው? in the given subject the whole Bible has to say. ኦኬ ሰዎች አሁን የእናንተ ዶክትሪን ገብቷቸው ወደ እናንተ እምነት መምጣት ይፈልጉ፣ እንዴት ነው የምታጠምቋቸው? እንግዲህ ይሄ ያው ምንድን ነው ለእኛ ከምን ጋር ይያያዛል መሰለ? ይሄ ከመዳን ጋር የሚያያዝ ይሹ ነው የሚሆነው። ቅድም አንስቼልህ ነበረ። ይሄ ነገር ኢምፖርታንት የሚሆንበት ምክንያት
እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። God in Christ reconciling the world unto himself ከራሱ ጋር ያስታርቅ። አየሁ አሁን ሌላ አካል አለመሆኑን የተለያዩ አካላት አለመሆናቸው የምታየው ከራሱ ጋር አስታረቀናል። ኦኬ እርቁ አብና ወልድ በአካል በመለያየት ካልሆነ የተሰራው ይሄ እርቅ ከተቀበልን በኋላ ከታረቀን በኋላ በህይወቱ እንድናለን ስለሚል ወደ መዳን የምንመጣው ይሄኛውን ትልቅ ፋክት ከተቀበልን በኋላ ነው። ከዛ ወደ መዳን ስንመጣ ሐዋርያው ጳውሎስ ምን ብሎ ይገልጻል መሰለ? ቲቶ መጽሐፍ ምዕራፍ 2 ላይ ብንሄድ ቲቶ ምዕራፍ 2 ላይ እንግዲህ አድማጭ ተመልካቾቼን ሁሉ እንግዲህ አመሰግናለሁ፣ ይቅርታም ጠይቃለሁ። ምናልባት እናንተ የተለየ ሀሳብ ሊሆን ይችላል። ጥያቄ ካላችሁ ቅዳሜ እገባለሁ፣ በዛ ላይ ልታነሱልን ትችላላችሁ። በፍጹም መከባበርና በፍጹም ፍቅር በትህትና ሁላችንም መዳን ለማግኘት ነው የምናደርገው፣ ለመጥፋት የሚታገል ማንም ስለሌለ ማለት ነው። ቲቶ መጽሐፍ ምዕራፍ 3 ቁጥር 5 ላይ እንደዚህ ይላል ከ4 ጀምሮ ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን ይላል። ይህን ሁለት ነገር ይጠቅሳል። ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን። ስለዚህ ለመዳን እነዚህ ሁለት ነገሮች ያስፈልጋል። ለአዲስ ልደት ቢሆን መታጠብ እና በመንፈስ ቅዱስ መታደስ። እነዚህን ስሩ አውት ዘ ባይብል እያየናቸው ነው የምንሄደው። ከዚህ ውጪ በሆነ መንገድ አሁን ዝም ብሎ በእምነት ብቻ መዳን የሚባል ነገር ወይ በሆነ ነገር ብቻ መዳን፣ በዚህ ብቻ መዳን የሚባል ነገር የለም። እምነት የሚባለው ነገር ከእግዚአብሔር ከመንፈሳዊ ነገር ጋር ለምናደርገው ነገር ሁሉ አስፈላጊ ነገር ስለሆነ ቀዳሚ ነገር ነው፣ ለሁሉ ያስፈልጋል። ግን የመዳን ዋስትና ነው ማለት አይደለም። እንደዚህ ነው የዳን ነው አለ። ይህንን የሚያመጣልን እምነት ነው። ጸጋው በእምነት አድኗቸዋል። የሚያድነው ምንድን ነው? ጸጋ ነው። በምንድን ነው የሚያድነው ግን? በእምነት ነው። ማመን አለብን ማለት ነው። ያ የሚያድነን ነገር ማመን አለብን። ያንን ጸጋ ኤፌሶን ላይ ነው ጸጋው ብሎ የሚያስቀምጠው። ቲቶ ላይ ግን ይህንን የዳነበትን ጸጋ ሐዋርያ ጳውሎስ ምንድን ነው ብሎ የሚገልጸው? ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን ብሎ ያመጣዋል ማለት ነው። ሌላው በኤፌሶን መጽሐፍ ላይ ደግሞ ኤፌሶን መጽሐፍ ላይ ምዕራፍ 1 ቁጥር 13 ላይ ለኤፌሶን ሰዎች ሲጽፍላቸው እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። የመዳናችሁን ወንጌል ሰምታችሁ ነው የሚላቸው። የመዳናችሁን ወንጌል እንዴት ነበር የዳኑት የኤፌሶን ሰዎች ብለን ሐዋርያት ሥራ ምዕራፍ 19 ላይ ነው የምታገኛቸው። አጵሎስ በቆሮንቶስ ሳለ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ ይላል። ሐዋርያት ሥራ ምዕራፍ 19 ቁጥር 1 ላይ ነው። አንዳንድ ደቀ መዛሙርት ታገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። አልተቀበልን፣ መንፈስ ቅዱስ እንዳለ እንኳን አልሰማንም አሉት። እንኪያስ በምን ተጠመቃችሁ አላቸው። በዮሐንስ ጥምቀት አሉ። ዮሐንስስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቀ አላቸው። ይህንም በሰሙ ጊዜ በጌታ በኢየሱስ ክርስቶስ ስም ተጠመቁ። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልሳኖች ተናገሩ፣ ትንቢትም ተናገሩ። ሰዎቹም 12 ያህሉ ነበረ ይላል። የኤፌሶን ሰዎች እነዚህን ሰዎች አሁን ሐዋርያ ጳውሎስ መልእክት ሲጽፍላቸው ይላል የመዳናችሁን ወንጌል ሰምታችሁ ይላቸው። ስለዚህ እነዚህ የመዳን ወንጌል ነው የተቀበላችሁት የተባሉት የኤፌሶን ሰዎች በኢየሱስ ያመኑ ናቸው። ባመናችሁ ጊዜ ነው ያላቸው። በጌታ በኢየሱስ ክርስቶስ የሚጠመቁ ናቸው። በመንፈስ ቅዱስ የተሞሉ ሰዎች ናቸው። በሐዋርያት ሥራ ምዕራፍ 2 ላይ ይህንኑ ነገር ያመጣዋል። ለአዲስ ልደት የሚሆን መታጠብና በመንፈስ ቅዱስ መታደስ ሁለቱ ነገሮች ይመጣሉ። ስለዚህ ሰዎች ንስሐ መግባት አለባቸው። በጌታ በኢየሱስ መጠመቅ አለባቸው። መንፈስ ቅዱስን መቀበል አለባቸው። ይሄ የጌታ ትእዛዝ ስለሆነ በሐዋርያቶቹ የምናገኘው
እችን ነገር መጥቀስ አለብኝ በቃሌ ዝም ብዬ ከማወራው። ሐዋርያት ሥራ ሁለተኛ ጴጥሮስ ምዕራፍ 3 ላይ ምዕራፍ 3 ቁጥር 1 እንደዚህ ይላል፣ ወዳጆች ሆይ አሁን የምጽፍላችሁ መልእክት ይህች ሁለተኛይቱ ናት። በቅዱሳን ነቢያት አስቀድሞ የተባለውን ቃል በሐዋርያቶቻችሁም ያገኛችኋትን የጌታንና የመድኃኒትን ትእዛዝ እንድታስቡ ይላል። በሐዋርያቶቻችሁ ያገኛችሁት የጌታና የመድኃኒታችን ትእዛዝ ነው ይላል። ሐዋርያቶች አዲስ ትእዛዝ አያመጡ። በሐዋርያቶቹ የምናገኘው ጌታ ያዘዘውን ትእዛዝ ነው። ግን አንዳንዴ ምን ይሆናል? ጌታ ያዘዘውን ትእዛዝ እነሱ የተረዱበትንና ሌሎች ከዛ በኋላ የተነሱ ሰዎች ደግሞ የሚረዱበት የተለያየ ሲሆን ነው ችግር የሚሆነው እንጂ ሐዋርያቶቹ የጌታና የመድኃኒትን ትእዛዝ ነው በሐዋርያቶቹ ያገኘ ነው። ለምሳሌ እዚህ ጋር አሁን ከጥምቀት ጋር ተያይዞ አንድ ሀሳብ ላንሳ። ጌታችን ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ አጥምቁ አላለም። በጣም ብዙ ሰው እንደሱ ይረዳል። ጌታ ኢየሱስ በአብ በወልድ በመንፈስ ቅዱስ አጥምቁ ብሏል ይላል። እንደሱ አይደለም ያለው። ምንድን ነው ያለው? እሱ በአብ በወልድና በመንፈስ ቅዱስ ስም አጥምቁ ነው ያለው። ራይት እንግዲህ ለማዕረግ ስም ላይ እሱ ልጠይቅ የተዘጋጀው እያለ ነው። አንደኛ ትመልሰዋል። አሁን እናንተ በኢየሱስ ክርስቶስ ስም ብቻ ነው የምታጠምቁት፣ በኢየሱስ ክርስቶስ ስም። እዚህ ጋር ማቴዎስ ወንጌል 28:19 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃቸዋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዝሙር ታድርጓቸው ይላል። ስለዚህ ኢየሱስ ክርስቶስ የመከራቸው አሁን እኚህ ሰዎች ሄደው ያመኑትን ሁሉ በአብ በወልድ በመንፈስ ቅዱስ እንዲያጠምቁ ነው ያዘዛቸው። እሱን ነው ምለው ያለው በጌታ እናንተ በኢየሱስ ክርስቶስ ስም ብቻ የምታጠምቁ ከሆነ አይለያይም? ከዚህ ጋር ትልቅ ልዩነት የለውም? ትልቅ ልዩነት ሊኖር የሚችለው ሐዋርያቶቹ ያጠመቁት በሌላ ሆኖ እኛ ደግሞ የምናጠምቀው በሌላ ሲሆን ነው። እኛ ሐዋርያቶቹ የተረዱትን ነው የተረዳነው። ሐዋርያቶቹ የተረዱት አሁን ቅድም ያነበብኩት ቦታ ላይ አንዳንድ ሰዎች ኢየሱስ ክርስቶስ ሌላ ነገር አዟቸው ሐዋርያቶቹ ሌላ ነገር ተረዱ፣ ስለዚህ የጌታን ነው እንጂ የምንሰማው የሐዋርያቶቹን አንሰማም ይላሉ። ዜኖ ኤቭሪቲንግ ነው የምታቆመው እንደዛ ሲሆን፣ ምክንያቱም ጌታ ነው ያዘዘው የሚለውንም ክፍል የጻፉልን እኮ ሐዋርያት ናቸው። ስለዚህ ሮንግ ሁሉንም መጽሐፉን ሁሉ ነው እንጂ የምታስቀምጠው ይሄኛውን እቀበላለሁ ይሄን እቀበላለሁ የምትለው ነገር የለም። ስለዚህ በእነሱ ባቀረቡልን ነገር ምንም ስህተት የለም። ችግሩ የእኛ አለመረዳት ነው። አንዳንድ ጊዜ እኔ አልገባኝም ከማለት ፋንታ ያው እኛ ሌሎችን አልገባችሁም ማለት፣ በተለይ ደግሞ ሐዋርያቶቹን አልገባችሁም ማለት በጣም አሳፋሪ ነገር ነው የሚሆነው። ሐዋርያቶቹ ካልገባቸው ሁሉም ሰው አልገባው። ምንድነው አሁን ሁለተኛ ጴጥሮስ ያነበበ ሐዋርያቶቹ ካልገባቸውማ ከሐዋርያቶቹ በፊት ቀድሞ የገባው ሌላ ሰው መኖር አለበት ማለት ነው። ኤግዛክትሊ እነሱ እንደዚህ ከጻፉ እነሱ የጻፉልን ነው የምናነበው አይደል? መጽሐፍ ቅዱስ ዞሮ ዞሮ የጻፉትን እነሱ ስለሆኑ ከዛ ውጭ አለ ሰው ካለ ማስረጃ ሊያቀርብ ይገባል። ከእነሱ በፊት እንደኖረ ግድ ነው። ስለዚህ አሁን ሐዋርያ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 3 ላይ ይላል በሐዋርያቶቻችሁ ያገኛችሁትን የጌታንና የመድኃኒትን ትእዛዝ እንድታስቧል። ስለዚህ በሐዋርያቶቹ ያገኘነው አዲስ ሳይሆን እራሱ የጌታን ትእዛዝ ነው። ጌታ ሲያዝ ቅድም እንዳልኩ በአብ በወልድ በመንፈስ ቅዱስ አላለም። በአብ በወልድ በመንፈስ ቅዱስ ስም ነው ያለ። አየው ማዕረግ ነው እዛ አብ ወልድ መንፈስ ቅዱስ። አብ ማለት አባት ማለት ነው፣ የተጸውዖ ስም አይደለም። ማለት ልጅ ማለት ነው፣ የተጸውዖ ስም አይደለም። መንፈስ ቅዱስ ማለት ቅዱስ መንፈስ ማለት ነው፣ የተጸውዖ ስም አይደለም። የተጸውዖ ስም ያልሆነ ነገር ላይ ስም ሲጨመር የግዴታ ስም ያጠይቃል። እኔ አሁን አንተን አባት ብልህ አባት ትላለህ። የአባትህን ስም ካልኩ ግን ማን ልበል? ቴዲዬ የአባቴ ስም ጌታ። ይሄ አባት የማዕረግ ነው እንጂ የተጸውዖ ስም ስላልሆነ እዛ ላይ ስም ስትጨምርበት የግዴታ ስም ያጠይቃል። ስለዚህ አባትህን ስም ብዬ ስልህ መልሰህ የአባትህ ስም ብትለኝ ትእዛዙን ነው እንጂ የደገምክልኝ
የምጠይቅህን እየፈጸምክ አይደል። የጌታውን ስም ብዬ ብልህ ግን ሌላ አይመጣም። ጌታውን የተጾ ስም ነው። የጌታውን ስም ብልህ ግን መልሶ ጌታውን ነው እንጂ የምትለኝ ሌላ የሚያመጣው ነገር የለም። ተመሳሳይ ትእዛዞች አዟል። ለምሳሌ ጌታ የጌታን ስም የሚጠራ ይድናል ብሎ አዟል። የጌታን ስም እስኪ ለመዳን የምትጠሩት ስም ማን ነው ብለህ ብትል ደብን ክርስቲያን ኢየሱስ ይላል። ለምን እንደሱ ትላላችሁ? የጌታን ስም ስለሆነ ያለው ለመዳን ዝም ብላችሁ የጌታ ስም ለምን አትሉም? ለምን ኢየሱስ አይ ስም ብሏል። ጌታ ብሎ የሚጠራ ሳይሆን ያለው የጌታን ስም ስላለ የግድ ስሙ ያስፈልጋል ይላል። ስም እያጠየቀን ያለው ጌታ ስም አይደለማ ማዕረግ ነው። ለምሳሌ ከእናንተ የታመመ ሰው ቢኖር ይላል ያዕቆብ መጽሐፍ ላይ ስታነብ የታመመ ሰው ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እርሱ ይጥራና በጌታ ስም ዘይት ቀብተው ይጸልዩለት ይላል። ምን ብላችሁ ነው የጌታ ስም ስትላቸው ኢየሱስ ለምን ትላለህ? ዝም ብለህ የጌታ ስም ያልክ አትጸልይ? አይ የጌታ ስም ብሏል እኮ ጌታ ጌታ እያላችሁ ጸልዩ ሳይሆን ያለው የጌታ ስም ነው ያለው ይላል። ልክ ነው። የማዕረግ ላይ ስም ከተጨመረ የዛ የማዕረጉን ባለቤት ስሙን ያጠይቃል፣ መጠሪያውን ያጠይቃል ማለት ነው። ስለዚህ ኢየሱስ ክርስቶስ ሲያዝ አብ ወልድ መንፈስ ቅዱስ ብላችሁ አጥምቁ ቢል ኖሮ ሐዋርያቶቹ እንደሱ ብሎ ሲያጠምቁ እናገኝ ወይም እንደሱ ብሎ የተጠመቀ ሰው እናገኝ ነበር። መጽሐፍ ቅዱስ ውስጥ አንድም ቦታ ላይ አብ ወልድ መንፈስ ቅዱስ ብሎ የተጠመቀ ሰው የለም። አንድም ቦታ ላይ ለምን? ትእዛዙ እንደሱ አይደለም። ትእዛዙ ስም ያጠይቃል። መጽሐፍ ቅዱስ ውስጥ አንድም ቦታ ላይ በጌታ ስም ብሎ ተፈወሱ የሚል አታገኝም። ኢየሱስ ተብሎ ግን የተፈወሰዋል። በኢየሱስ ስም የተጠመቀ አለ መጽሐፍ ቅዱስ ላይ በኢየሱስ ስም ብቻ። ለምሳሌ ሐዋርያት ሥራ ምዕራፍ 8 ላይ ሐዋርያት ሥራ ምዕራፍ 8 ቁጥር 14 ላይ እንዲያው የእግዚአብሔርን ቃል የመቀበላችን አንዱ ምልክት ነው በኢየሱስ ስም ብቻ መጠመቅ። ሐዋርያት ሥራ ምዕራፍ 8 ቁጥር 14 ጀምሮ እንደዚህ ይላል። በኢየሩሳሌም የነበሩት ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስና ዮሐንስን ሰደዱላቸው። እነሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። በጌታ በኢየሱስ ስም ብቻ ተጠምቀው ነበር። ስለዚህ እንደዚህ ነው ያጠመቁት። ሐዋርያት ሥራ ምዕራፍ 10 ላይ እንሂድ። ሐዋርያት ሥራ ምዕራፍ 10 ላይ ቁጥር 43 ጀምሮ ላንብቡ። በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። በኢየሱስ አምናለሁ ብሎ ዝም ብሎ መቆም የለም። በእሱ የሚያምን ሁሉ በስሙ እዚህ ጋር 16 ላይ ልክ ነህ። በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ which is 15 ላይ እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ። 14 ላይ በኢየሩሳሌም የነበሩ ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስና ዮሐንስን ሰደዱላቸው። ጴጥሮስና ዮሐንስ ሲሄዱ ሰዎቹ በኢየሱስ ክርስቶስ ስም ብቻ ተጠምቀው ነበር። መንፈስ ቅዱስ ገና አልወረደባቸውም። ገና አሁን እነዚህ ሄደው የእግዚአብሔርን ቃል ሰምተው እንደተቀበሉና በኢየሱስ ክርስቶስ ስም ብቻ ተጠምቀው ስለነበረ ገና ሆሊ ስፕሪት ገና አልወረደላቸውም እና እነሱ ሄደው እጃቸውን ጭነው ሲጸልዩላቸው ነው ሆሊ ስፕሪት የወረደባቸው። ስለዚህ ይሄ እየተናገረ ያለው እነ ጴጥሮስና ዮሐንስ እስኪመጡ ድረስ አለ። ከዛ ፊት የነበረው ነው የሚነግረን ታሪክ። ያ እነዚህ ሰዎች የተጠመቁት ፊልጶስ በሚባል ሰው ነው። ቀደም ብሎ ነው የተጠመቁት። ቁጥር 12 አካባቢ ላይ ተጠመቁ። ድረስ ሆሊ ስፕሪት አያውቁም። መንፈስ ቅዱስ አልተቀበሉ። የእግዚአብሔርን ቃል ተቀብለዋል። ስለዚህ የሆነ ነገር ጎሏቸው ነበር ማለት ነው። አዎ ለዚህ እኮ ነው ሁለቱ ነገር ያስፈልጋል። ቅድም ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ ፍቅር ሲዝም። ቆይ እዚህ ውስጥ እንዴት ነው ቁም ነገር ነው የያዝነው እኮ ፍቅር ሲዝም ይልክልኛል። ንገሩት እባካችሁ፣ ቁም ነገር ነው የያዝነው በሉት። እሺ ይቅርታ። ኧረ ጉድ። ለዚህ ሁለቱ ነገሮች ያስፈልጋሉ። ሰዎቹ ተጠመቁ። የተጠመቁት በጌታ በኢየሱስም ብቻ ተጠመቁ። መንፈስ ቅዱስ አልተቀበሉም።
መንፈስ ቅዱስን እንዲቀበሉ ጸለዩላቸው፣ መንፈስ ቅዱስን ተቀበሉ። አሁን ማነበልህ ክፍል ላይ ደግሞ ቀድመው መንፈስ ቅዱስን ይቀበሉና በኋላ ደግሞ በጌታ በኢየሱስም እንዲጠመቁ ይታዘዛሉ። ሐዋርያት ሥራ ምዕራፍ 10 አሁን ቅድም ያነበብነው ሐዋርያት ሥራ ምዕራፍ 8 ነው። ተጠመቁ በጌታ በኢየሱስ ስም። መንፈስ ቅዱስ ግን ስላልተቀበሉ ጴጥሮስና ዮሐንስ ሄዱላቸው። ከዛ እነዛ ሰዎች በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ በአንዳቸው ላይ እንኳን ገና አልወረደም ነበርና ከዛ እጃቸውን ጭነው ጸለዩላቸው፣ መንፈስ ቅዱስን ተቀበሉ ይላል። ስለዚህ በኢየሱስ ክርስቶስ ብቻ መጠመቅ በቂ እንዳልሆነ አይነግረንም ይሄ ፓርት? አዎ ሁለቱም እኮ ነው የሚያስፈልገው። መጠመቅ የሚያስፈልግ ያለው ልክ ቅድም የሚያነበብ ነው የመዳናችን መንፈስ ቅዱስ የሚባለው ካሌለ በስተቀር በኢየሱስ ክርስቶስ ስም ብቻ አንድ ሰው ቢጠመቅ ስቲል የሚጎለው ነገር እንዳለ አይነግረንም ይሄ ፓርት? ምናልባት እኔ ከሳሳት ጥምቀት ጎሏቸዋል እኚህ ሰዎች። የውሃ ጥምቀት ብቻ አይሆንማ። ሰው ከውሃና ከመንፈስ ነው መወለድ ነው ያላቸው። ስለዚህ መንፈስ ቅዱስን መቀበል ያስፈልጋል፣ መጠመቅም ያስፈልጋል። የውሃ ጥምቀትም ያስፈልገናል፣ የመንፈስ ቅዱስ ጥምቀትም ያስፈልጋል። ለዚህ ነው ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን ያለው እንጂ በመንፈስ ቅዱስ በመታደስ አዳነን አይደለም ያለው። ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ እነዚህ ሁለት ነገሮች ያስፈልጋሉ ማለት ነው። ስለዚህ አንድ ሰው በጌታ በኢየሱስ ስም ተጠመቀ። ምክንያቱም ጥምቀት የሚሰራው ስራ አለ፣ መንፈስ ቅዱስ መቀበል ደግሞ የሚሰራው ደግሞ ሌላ ስራ አለ። ሁለቱም የየራሳቸው ስራዎች አላቸው። ሐዋርያት ሥራ ምዕራፍ 10 ላይ ደግሞ ስትሄድ ቁጥር 44 ላይ ጴጥሮስ ይህን ተናግሮ ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይላል። እዚህ ጋር ደግሞ ኦኬ ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። በኢየሱስ ክርስቶስ ስም የሚጠመቁ ዘንድ አዘዛቸው። እነዚህ ደግሞ መንፈስ ቅዱስ ተቀበሉ። ከዛ ምን አለ? እነዚህ እንደ እኛ መንፈስ ቅዱስን የተቀበሉ በኢየሱስ ክርስቶስ ስም እንዳይጠመቁ የሚከለክላቸው ማንም የለም። ስለዚህ አንድ ሰው መንፈስ ቅዱስ አለኝ ግን በኢየሱስ ስም መጠመቅ ያስጠላኛል ማለት አይችልም ማለት። ልክ እንደ ሐዋርያቱ መንፈስ ቅዱስ ተቀብሎ ከሆነ ከዛ የሚቀጥለው ስቴፕ ምን ይመጣል? በኢየሱስ ክርስቶስ ስም ይጠመቁ ዘንድ አዘዛቸው። እነማንን? ልክ እነዚህ እንደ እኛ መንፈስ ቅዱስን የተቀበሉ ነው ያለው። ስለዚህ ሐዋርያቶቹ የተቀበሉትን አይነት መንፈስ፣ የእውነት መንፈስ፣ ትክክለኛው መንፈስ የተቀበሉ እንደኛ እነዚህ የተቀበሉ በኢየሱስ ክርስቶስ ስም ይጠመቁ ዘንድ ታዘዋል ማለት ነው። ስለዚህ የጌታ የኢየሱስ ክርስቶስን ትእዛዝ ሐዋርያቶቹ ፈጸሙ ማለት ነው። ጌታ ኢየሱስ ክርስቶስ በአብ ወልድ መንፈስ ቅዱስ ስም እንጂ አጥምቁ ያላቸው አብ ወልድ መንፈስ ቅዱስ ብላችሁ አጥምቁ አላላቸው። ስለዚህ አብ ወልድ መንፈስ ቅዱስ ማዕረግ ነው። እዛ ላይ የተጾ ስም ያልሆነ ነገር ላይ ስም ከተጨመረ የግድ የተጾ ስምን ያጠይቃል ማለት ነው። ጌታ ብሎ የጌታ ስም ከጠየቀ የግዴታ ወዴት ይኬዳል? ስሙ ይፈለጋል ማለት ነው። ሁሉም ይሄዳል። በጣም የሚገርም ነገር ቴዲዬ፣ በዚህ ላይ እዚችኛዋ ላይ ብቻ ነው እንጂ የተቸገሩት። ሌላው ሁሉ ላይ የጌታ ስም የሚለው ላይ ለምንድን ነው ኢየሱስ የምትሉት ታዲያ? ዝም ብላችሁ ለምን የጌታ ስም አትሉም ብለህ ስትል አይ ጌታ እኮ በሉ ሳይሆን ያለው የጌታ ስም እኮ ነው ያለው። ስለዚህ የግዴታ ስም ያጠይቃል፣ ኢየሱስ ነው ያስፈልጋል ይላሉ። ኦኬ በአብ ወልድ መንፈስ ቅዱስ ላይም እኮ በአብ ወልድ መንፈስ ቅዱስ ሳይሆን ያለው በአብ ወልድ መንፈስ ቅዱስ ስም ነው ያለው። ስም እያጠየቀ ነው። ሐዋርያቶቹ ምን ብሎ አጠመቁ ብለን ስንል ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ንስሐ ግቡ ኃጢአታችሁም እንዲሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስን ስጦታ ትቀበላላችሁ ይላል። ቃሉንም የተቀበሉ ተጠመቁ። ስለዚህ ቃሉን ተቀብያለሁ ግን በኢየሱስ ስም መጠመቅ አልፈልግም የሚባል ነገር ቃሉን አልተቀበለም ማለት ነው። አንድ ሰው በኢየሱስ ስም ካልተጠመቀ የሆነ የሐዋርያት ቤተክርስቲያን ሆነ አልሆነ አይደለም፣ ቃሉን ነው ያልተቀበለ። ቃሉን የተቀበሉ ሁሉ ግን በጌታ በኢየሱስ ስም ተጠመቁ። ሐዋርያት ሥራ ምዕራፍ 8 ቁጥር 16 ላይ እነኛ የእግዚአብሔርን ቃል የተቀበሉ ሁሉ በጌታ በኢየሱስ ስም ብቻ ተጠመቁ።
ሐዋርያት ሥራ ምዕራፍ 10 ቁጥር 48 ላይ እነዚህም እንደምታየው መንፈስ ቅዱስን የተቀበሉትን በኢየሱስ ስም እንዳትጠመቁ የሚከለክላቸው ማንም የለም ተባሉ፣ በኢየሱስ ስም ተጠመቁ። ሐዋርያት ሥራ ምዕራፍ 19 ላይ ቁጥር 5 እነኛ የኤፌሶን ሰዎች ቅድም ያያቸው በጌታ በኢየሱስ ክርስቶስ ስም ተጠመቁ። ቁጥር 5 ላይ ይህንን በሰሙ ጊዜ በጌታ በኢየሱስ ክርስቶስ ስም ተጠመቁ። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስን ተቀበሉ፣ ትንቢትም ተናገሩ፣ ሰዎችም 12 ያህሉ ነበር ይላል። ስለዚህ መዳን ነው የምፈልገው፣ ያቺ ሐዋርያቶቹ ለሕዝብ እየዞሩ ሲሰብኳት የነበረችዋን ነው የምፈልገው የሚል ከሆነ ያንን የሚፈልግ ሰው ልክ እነሱ እንዳደረጉት መሆን አለበት። የእኛ መረዳት ኢየሱስን የምንረዳበት መረዳት ሐዋርያቶቹ ከተረዱት ውጭ ሊሆን አይችልም። ቢወጣስ ምን እንሆናለን? ገላትያ መጽሐፍ ምዕራፍ 1 ምንድን ነው የሚለው? እኛ ብንሆን ወይም ከሰማይ መልአክ እኛ ከሰበክንላችሁ የሚለይ ቢሰብክ የሰማይ መልአክ እንኳን ቢሆን የተረገመ ይሁን ነው የሚለው። ስለዚህ እነሱ ኢየሱስን ተረድተው ጥምቀቱ ሲመጣ ሰዎችን በሙሉ በኢየሱስም እንደተጠመቁ መጽሐፍ ቅዱስ የሚያረጋግጥ ከሆነ እኛ እንደነሱ ማናደርግበት ምክንያት ምንድን ነው? ምንድን ነው አዲስ ፈጠራ ውስጥ የምንገባበት ምክንያት? እኛ እኮ አዲስ አይደለንም። ከኛ በፊት እኮ ሐዋርያቶች አሉ፣ የእሱን ትእዛዝ የተቀበሉ ትእዛዙንም የፈጸሙ። ሲፈጽሙ ምን ብለው ተፈጸሙት ብለን ስናይ እንደዚህ ነው የምናየው። በኢየሱስ ክርስቶስም የተጠመቁ ሰዎች ብቻ ነው መጽሐፍ ቅዱስ ላይ የምናየው። ከዛ ውጭ በሆነ መንገድ የተጠመቁ ሰዎች መጽሐፍ ቅዱስ ላይ አናይም። ይሄ ባልታየበት ሁኔታ ምን ብዬ ነው ሌላ ነገር ልቀበል ምችል? አስቸጋሪ ነው የሚሆን። እንግዲህ እንዳደመጣችሁት ነው። እንግዲህ እናንተ ናችሁ መጽሐፍ ቅዱስ ላይ ያለውን በተለየ መንገድ እየሰበካችሁ ያላችሁት ወይስ ሌሎኞቹ ናቸው? ሌሎኞቹ ስል በአብ በወልድ በመንፈስ ቅዱስ የምታምኑትን ማለት ነው። አንድ ቀን ልክ እንደ እውነቱን ተናገር ነው ስም ትክክለኛው እውነትን በፍቅር ከኢቫንጀሊስቶች እና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራኖቻችሁን ትነግሩኝና ሶስቱንም አንድ ላይ አስቀምጬ የፋይናል ውይይት እናደርጋለን ማለት ነው። በመጨረሻ ግን ከመውጣት በፊት እኔ ጋር እዚህ ጋር 1000 ሰዎች ይታዩኛል፣ 1800 ሰዎች። የምታስተላልፈው መልእክት ካለ እሱን ተናገርና እንቀጥላለን። አልጨረስኩም፣ ብዙ ማነሳቸው ጥያቄዎች አሉ። በሚቀጥለው ደግሞ እንደዚሁ በሚመቸህ ተሰብሰብ ብለን ለአድማጭ ተመልካቾቻችን በእግዚአብሔር ቃል በመጽሐፍ ቅዱስ ዙሪያ የምንዋይበትን መድረክ አዘጋጃለሁ። ቴዲ እንግዲህ ቅድም እንደ መግቢያም እንደ መዝጊያም ነው ያልኩት እኔ ማለት ይቻላል። ምክንያቱም ይሄ ያው እንደምታውቀው የመንፈሳዊ ውይይት ሴንሲቲቭ ነው። በጥሩ መንገድ ካልተገራ ሁሉም ለእምነቱ ቀናኢ ነው እና በጣም በፍቅር በጣም በአክብሮት ስህተትንም ለማሳየት የሚሞከረው መንገድ እንደሱ ካልሆነ አቅጣጫውን በጣም ይስትና ጥሩ ነገር አይፈጥርም። በዚህ ምክንያት አሁን የሐዋርያት ቤተክርስቲያን እስከ የሚዲያ አመራር ሕግ እስከ ማውጣት ድረስ የደረሰችበት ሁኔታ ነው ያለ። ምክንያቱም ሃይማኖት የማይፈቅደው አይነት ነገሮች እየሆኑ ስላሉ ማለት ነው። ከብሽሽቁ ጀምሮ አንዳንዴ ስድድቡም አንዳንዴ ስድቡ ትክክል በጣም ብዙ ነገር እና እኔ ወደ አንተ ስመጣ ራሱ እንደዛ አይነት ነገር እንደማይከሰት እና ካየሁት የአወያይ መንገድ እንደሱ አይነት ነገር አይሆንም። የሚያወያይበትን መንገድ አይቻለሁ። የአንዳንድ ወንድሞች ጠይቀውኛል። ይህ እዚህ ቦታ ላይ እኮ ያለው ነገር እኮ በጣም ብዙ ጥሩ ያልሆነ አካሄድ የሚካሄድበት ነገር ነው ብለው የእኛን ነገር ጠይቀውኛል። እና አይ ይህንን ነገር ሳላይ አላደርግም እና በጣም ልዩነት ምንም ችግር የለውም፣ ግን ልዩነቱን በአክብሮት እና በፍቅር ማስቀመጥ። ምክንያቱም አንዱ ሌላው እንዲድን ከሆነ የሚፈለገው እንዴት ነው አበሳጨቸው ማለት ነው። ምንም እኮ ሴንስ የሚሰጥ ነገር አይደለም። እና እንደዚህ አይነት በአክብሮት ሰዎች ሀሳባቸውን እኔ ሀሳቤን ተናገርኩ ማለት ሀሳቤን ተቀበልከው ማለት አይደለም። ኤኒታይም ሰው መተው የሚችለው ነገር ነው እና በአክብሮት እንደዚህ አይነት ውይይት ሰዎች የሚወያዩበት መድረክ በመከፈቱ ሌሎች ብዙ ሀገራዊ ጉዳይ ያለብህም ጭምር ማለት ነው ይህም የህይወት አንዱ ክፍል ነው በሚል ይህንን ስላዘጋጀ በጣም ነው የማመሰግነው። ከዛ በተረፈ
እንግዲህ ከምናገራቸው ንግግሮች ብዙ ጊዜ የተለመደው የብሽሽቁ መንገድ ስላለ አንዳንዴ ቀጣጥለው፣ አንዳንዴ ቆራርጠው፣ አንዳንዴ በጫጭቀው እንግዲህ የሚያደርጉ ሰዎች ልትኖሩ ትችላላችሁ። እሱ አያዋጣም። ትክክለኛ ነገር ጥያቄ ካላችሁ ቅዳሜ በዚሁ ሰዓት ትንሽ ከዚህ ሰዓት 1 ሰዓት 2 ሰዓት ቀደም ብዬ ገባለሁ። መታችሁ ልትጠይቁ፣ ልትሞግቱ፣ ልታስተምሩን፣ የተሳሳትነውን ልትጠቁሙ ትችላላችሁ፣ በፍቅርና በአክብሮት ማለት ነው። ከዛ በተረፈ በጣም ነው የማመሰግነው። አድማጭ ተመልካቾችም የነበራችሁ ከሀሳቤ ጋር የነበረውን ይሄ ነው የእግዚአብሔር ቃል ጥሩ ነገር ነው ያገኘነው ያላችሁም ኮንታክት ልታደርጉኝ ትችላላችሁ። የተሳሳተ ነገር ወይም መጽሐፍ ቅዱስ የሚለው አይደለም አልተሟላም ብላችሁ የምታስቡ እንደዛም እያሰባችሁ በአክብሮት በትዕግስት እስከዚህ ድረስ ስለሰማችሁ በጣም ነው የማመሰግናችሁ። እናንተ መጣችሁ ጠይቁኝ። ቅዳሜ ከፍታለሁ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ቴዲ 1000 ሰዎች ትታዩኛላችሁ። የሚጠቅማችሁን የምታውቁ ሰዎች ናቸው፣ ትላልቅ ሰዎች ናቸው። ሁላችሁም ፎሎ ብታደርጉትና ሁላችሁም ከእናንተ ብዙ ጊዜ ከእናንተ የተለየውን ሰው መስማት ጠቃሚ ነው ብዬ አስባለሁ። አንዳንድ ጊዜ ለእኛ ትክክል ነው ብለን ያሰብነው ነገር በተለይ ግን ደግሞ የተረዱ ሰዎች ሊገጥሙ ስለሚችሉ መስማት አይከፋም። ስለዚህ ለመልካም ነገሮች ጆሮዎቹ የተከፈቱ ይሁኑ። ሰዎችን ማክበር ይልመድብን። ሁላችሁም ፎሎ ብታደርጉትና ያው ስኬጁል አለው ቅዳሜ ላይ የሚገባበትን ሰዓት ጥያቄ የሚሆንባችሁን በእኔ ቦታ ብትሆኑ እኔ ያላነሷቸው ነገር ግን በእኔ ቦታ ብትሆኑ ልጠይቋቸው የምትፈልጓቸው ብዙ ነገሮች ሊኖራችሁ ይችላሉ። እዛም እየገባችሁ በጨዋነት እንድጠይቁት ፎሎ አድርጉት። አድራሻው ይህ እዚህ ጋር የቲክቶክ አካውንቱ ነው። በተረፈ ነገም ከነገ ወዲያም እንዲሁ ከመጣ እንደዚሁ እኔ ማድረጋቸው ውይይቶች በመከባበር ላይ የተመሰረቱ ናቸው። ዜሮ ቶለራንስ ነው ያለኝ ለአላስፈላጊ መጎሻሸም። የእግዚአብሔር ቃል ከሆነ በእግዚአብሔር ቋንቋ ነው ሰዎች መወያየት ያለባቸው። የሚሰራው በላያችሁ ላይ ያለው መንፈስ ነው እንጂ ከእናንተ የሚሆን ነገር አለ ብዬ አላስብም። ህዝብ ደግሞ ከኛ የበለጠ አስተዋይ ነው። ግራ ቀኙን አይቶ የሚበጀውን እንዲመርጥ ማድረግ ነው የኛ ኃላፊነት። ስለዚህ ያን ነው ማድረገው፣ ያን ነው ማመቻቸው። አክብራኝ ስለመጣ እግዚአብሔር ያክብርልኝ። ነገም ከነገ ወዲያም በማንኛውም ሰዓት ስትፈልግ መድረኬ ክፍት ነው ለማለት ያለው። ጤና ይስጥልኝ። ቴዲዬ፣ በጣም አመሰግናለሁ።